بسم الله الرحمن الرحيم الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته مجمّر درجة عند تلمدوا ويامته كعصر بهالا الآن ساعة قدما كاعتكاف على ما قال بما يكاج ملكو ديناتنا من ماماري هنا اعتكاف ላይ ያለ ሰው ዒልም መማር አለበት የለበትም በተወሰነ መልኩ ኺላፍ አለበት። ነገር ግን አብዛኞቹ በተለይ በዘመናችን ያሉት እነ ኢብኑ ባዝ ኢብኑ ዑተይሚን ሌሎችም የኢዕቲካፍን ዓላማ ሳይጻረር ሳይበዛ ኢዕቲካፍ ላይ ያለ ሰው ዒልም መማሩ ችግር የለውም ብለዋል። ቀደምቶችም ፈቅደዋል። እጅግ በጣም በዝቶ ከኢዕቲካፍ ዓላማ ጋር የሚጻረር ሙሉ ጊዜን የሚወስድ ብቻ መሆን የለበትም። እንደዚሁ ደግሞ በኢዕቲካፍ ጊዜ የምንማረው ትምህርት ርዕሱ ከቀልብ ጋር የተያያዘ ከኢማን ጋር የተያያዘ ለወጡለት ዓላማ ይበልጥ የሚረዳ ኢማን የሚጨምር ከአላህ ጋር የሚያስተሳስር መሆን አለበት። ሁሉም አይነት ትምህርት ቢሆን ያን ያክል ችግር የለውም። ነገር ግን ከትምህርቶች ውስጥ የበለጠ ከኢዕቲካፍ ዓላማ ጋር የሚሄድ ኢማንን የሚያዳብር ቀልብን ከአላህ ጋር የሚያስተሳስር አይነት ርዕሶችን መርጦ መማሩ ኸይር ነው። ሁሉም ሰው ዓመቱን ሙሉ መማር አይችልም። ለአንዳንድ ሰዎች ብቸኛ ዒልምን ቁጭ ብለው በአካል መማር የሚችሉበት አጋጣሚ ኢዕቲካፍ ብቻ ሊሆን ይችላል። ትልልቅ ኃላፊነት ያለባቸው ሰዎች አካባቢያቸው ላይ የዒልም መድረክን ብዛም የሌለበት አካባቢ ላይ የሚኖሩ ሰዎች በኢዕቲካፍ አማካኝነት ይሄን ዕድል አግኝተው ኢዕቲካፍ ላይ ደርስ አይቻልም በሚል ምክንያት ከዕድሉ ወደ ኋላ ሊሉ አይገባም። በዚህኛው ዓመት የተመረጠው ርዕስ እጃቸው ላይ ባለው መጽሐፍ መሰረት አልአደቡ ዑንዋኑ ሰዓደቲ የሚል አደብ የዕድለኝነት ምልክት ነው። አንድ ሰው አደብ ካለው አላህ ዘንድ ሰዒድ ነው፣ ዕድለኛ ነው ማለት ነው። አንድ ሰው ደግሞ ተቃራኒው አደብ ከሌለው ስርዓት ከሌለው የዕድለኝነት ተቃራኒው ሸቃእ ነው፣ ዕድለ ቢስ ነው ማለት ነው። ቁጡፉን ሚነል አዳብ ለጢፈቲ ወልአኽላቅ ሸሪፋ ስለ አደብ ሁሉን ነገር ለመዳሰስ ሳይሆን የተወሰኑ ከዛም ከዚህም የተከነጫጨቡ ቁጡፎች ናቸው። ለጢፋ ጥሩ አስፈላጊ ደስ የሚሉ አደብ ስነ ስርዓቶችን፣ አልአኽላቅ ሸሪፋ የተከበሩ ስነ ምግባሮችን አኽላቆችን ቀንጨብ ቀንጨብ አድርጎ የሚይዝ መነሻ የሚሆን መጽሐፍ ነው እንጂ አደብ በዚህ መጽሐፍ ብቻ የሚዳሰስ ነው ማለት አይደለም። ነገር ግን መነሻ ማስታወሻ አልኢማም አልማወርዲ እስከ 670 ምናምን አካባቢ ገጽ የሚደርስ ክታብ ጽፈዋል። አዳቡ ዱንያ ወዲን ብለው 450 ላይ ነው የሞቱት። አልማወርዲ የፊቅህ ተፍሲር አዋቂ ናቸው። ተፍሲራቸው ትንሽ ወደ ኢዕቲዛል የሚሄድ ቢሆንም በፊቅህም ደግሞ አልሐዊል ከቢር ሻፊዒዎች ዘንድ መርጅዕ ምንጭ ከሚደረጉ ክታቦች አንዱ አልሐዊል ከቢር ነው። ሐዊን ያዘጋጁ ናቸውና አዳቡ ዱንያ ወዲን የዱንያም የዲንም አደብ ብለው ክታብ አዘጋጅተዋል። የሰው ልጅ የዲንን አደብ በመጠበቁ አላህ ዘንድ ዕድለኛ ይሆናል። የዱንያን አደብ በመጠበቁ በዱንያ ህይወቱ ደስተኛ ይሆናል ከሰዎች ጋር ሲኗኗር ብለዋል መግቢያቸው ላይ። የሰው ልጅ የዱንያን አደብ በመጠበቁ በዱንያ ህይወቱ ደስተኛ ሆኖ መኖር ይችላል። የዲንን አደብ በመጠበቁ ደግሞ አላህ ዘንድ አኺራ ላይ ዕድለኛ ሰዒድ ደስተኛ ይሆናል ብላ። እሳቸው ብቻም አይደለም ቡኻሪ አልአደቡል ሙፍረድ ብለው ለብቻው አደቡል ሙፍረድ የተሰኘ የሐዲስ ክታብ ጽፈዋል። ሶሒህ አልቡኻሪን ስትገልጡ ኪታቡል አደብ የሚል ታገኛላችሁ። መጀመሪያውን ከወላጆች ጋር ሊኖር የሚገባን አደብ አስቀምጠዋል። መጨረሻውን የማዛጋትን አደብ አስቀምጠዋል። በአስርቶች የሚቆጠሩ ብዙ ባቦችን በአደብ ዙሪያ ከወላጆች ጋር ሊኖር የሚገባ አደብ፣ ከጎረቤት ጋር ሊኖር የሚገባ አደብ፣ ከዘመድ ጋር ሊኖር የሚገባ አደብ ስነ ስርዓት ሄደው ተፈጥሯዊ የሆነ ማንም በምርጫው ሳይሆን ተገዶ ስለሚያደርገው ማዛጋት መጠበቅ ያለበትን አደብ ቡኻሪ ሶሒሓቸው ላይ አስፍረዋል። ኢማም ሙስሊምም ኪታቡል አደብ ብለው ጽፈዋል ሶሒሓቸው ውስጥ። ቡኻሪን ገለጡ፣ ሶሒህ ሙስሊምን ገለጡ፣ አቡ ዳውድን ገለጡ፣ ኪታቡል አደብ ታገኛላችሁ። ሱነን አትርሚዚን ገለጡ፣ አብዋቡል አደብ የሚል ታገኛላችሁ። የቁጣ አደብ ብለው ባብ አስቀምጠዋል።
አቡ ዳውድ የግንባታ አደብ ብሎ ባብ አስቀምጧል። ቤት እንኳን ስትሰራ አደብ አለው። መስኮቱን ወዴት ነው ማድረግ ያለብህ? በሩን ቤት በኩል ነው ማድረግ ያለብህ። 2-3 በር ማውጣት የምችልበት የግንባታ አይነት አለ። ከአንድ በር በላይ ማውጣት የማትችልበት የግንባታ አይነት አለ። መተላለፊያው ይወስነዋል። ይህ ፍቅህ ላይ በተለይ ሻፊዒዮች ረውሸን የሚሉት ነው። የጋራ መተላለፊያ ያለበትና መተላለፊያው ብቻ ሲሆን፣ አውራ ጎዳና ሲሆንና መተላለፊያ ብቻ ሲሆን፣ እንደዚህ አይነት ሐሳቦች የግንባታ አደብ የፎቅ ቤት የመኖር አደብ ሳይቀር ሱነን ላይ ታገኙታላችሁ። ነሳኢም ኪታቡል አደብ ብለው ጽፈዋል ሶሒህ ሱነናቸው ላይ። ኢብኑ ማጃህም እንደዚሁ ሱነናቸው ላይ ኪታቡል አደብ ብለው ጽፈዋል። ኩቱበ ሲታ ማለት ነው። ኢማሙ ማሊክም ኪታቡል ጃሚዕ ውስጥ የተወሰኑ አዳቦችን ጠቅሰዋል። ቁርአን በአደብ የተሞላ ነው። ስለዚህ አደብ እጅግ በጣም ወሳኝ ነው። አደብ ማለት ዲን። ብዙ ጊዜ አደብን፣ ስነ ምግባርን፣ ስርዓትን ሰዎች ተጨማሪ ነገር አድርገው ተደራቢ ነገር አድርገው ያዩታል። የዲን አካል ነው። ይህ ባይሆን ኖሮ ቡኻሪ ውስጥ፣ ሙስሊም ውስጥ፣ አቡ ዳውድ ውስጥ፣ ኩቱበ ሲታ ውስጥ፣ ሙወጣ ውስጥ ኪታቡል አደብ ተብሎ ለብቻው በመቶዎች የሚቆጠሩ ሐዲሶች ባልተቀመጡለት ነው። ቁርአን የነቢያትን አደብ ባልነገረን ነበር። የዲን የዱንያ አደብ ከሌለ በዱንያም በአኼራ ደስተኛ እድለኛ መሆን አይቻልም። ክታቡን ያዘጋጁት ሼኽ ሷሊህ ብን አብዱልዓዚዝ ሲንዲ በመባል የሚታወቁ አሁን በዘመናችን ካሉ በተለይ አቂዳ ዘርፍ ላይ ጥልቅ እውቀት ካላቸው ዑለሞች መሃል አንዱ ናቸው። መዲና የተለያዩ መስጂዶች ላይ በማስተማር ይታወቃሉ። አልሙቀዲመህ መግቢያው የርዕሱ መግቢያ ላይ እንደሚታወቀው የመጽሐፉ ርዕስ መጽሐፉ ስለምን እንደሚተነትን ለማዘጋጀት ያነሳሳው ሐሳብ መነሻው ምን እንደሆነ ይነገራል በተለምዶ። አልሐምዱሊላሂል ዐዚዚል ወሃብ አርረሒም ተዋብ። ሐምድ ምስጋናና ውዳሴ ለአላህ ይሁን። ዐዚዝ አሸናፊ፣ ወሃብ ስጦታው ብዙ ሁሌ ሰጭ የሆነው አላህን አመሰግናለሁ። ይሄ አላሁ ተዓላ ዓለም በራአቱል ኢስቲህላል አለበት ውስጡ ላይ። ወሃብ ማለት ሰጭ ማለት ነው። አላህ ከሚሰጣቸው ነገሮች አንዱ አደብ ነው። አላህ ለሰው ልጆች ከሚሰጣቸው ነገሮች አንዱ አደብ ነው፣ ስርዓት ነው። ሀብትን፣ ጤናን እንደሚሰጠው ሁሉ አላህ ለአንዳንድ ሰዎች አደብ ይሰጣቸዋል። ትልቅ የአላህ ስጦታ ነው። አንዳንዴ በመማር በመሰልጠን ሊገኝ ይችላል አደብ። ሌላ ጊዜ ደግሞ ከአላህ የሚሰጥ አደብ አለ። አሸጅ ኢብን አብድ ቀይስ የሚባለው ሰው ነቢዩ ዓለይሂ ሰላቱ ወሰላም ሲያደንቁት ሌሎች ሲቸኩሉ ነቢን ለማግኘት አንዳንዶቹ ገና ግመላቸው ሳይንበረከክ ራሱ በቁሙ ዘለው ወርደው የሮጡ ነቢ ጋር ሲሄዱ አላሸጅ ረጋ ብሎ ግመሉን አንበርክኮ ከግመሉ ወርዶ ሌሎች በችኮላ የበታተኑትን ዕቃ ሰብስቦ ቦታ ቦታ ሲይዞ ከዛ ሙሉ የክብር ልብሱን ለብሶ ቀስ ብሎ ነቢን ሊያገኝ ሲሄድ በእርጋታው በአደቡ ተደመሙና አንተ ዘንድ 2 ስነ ምግባሮች አሉ አላህ የሚወዳቸው አሉት። ምንድናቸው እነዚህ? መቻልና መረጋጋት አሉ። ታዲያ እነዚህን አላህ ሰጥቶኝ ነው አብሮ ከኔ ጋር ፈጥሯቸው ነው ወይስ እኔ ራሴ ሰርቼ ያዳበርኳቸው ናቸው ብሎ ጠይቋቸዋል። አይ ላንተው እንኳን አላህ ነው የሰጠህ ብለዋል። አላህ ይስጠን አደብን፣ አኽላቅን፣ አላህ የሚወደውን ባህሪ። ታዲያ እኔ አላህ ሲፈጥረኝ እንደዚሁ ገጣጣ፣ አስቸጋሪ፣ ህገወጥ፣ ጋጠወጥ አድርጎ ነው የፈጠረኝ ብለህ አታመካኝ። ሌላ ጊዜ ምን ብለዋል? አልዕልሙ ቢተዓሉሚ ወልሒልሙ ቢተሐሉም ብለዋል። እውቀት የሚገኘው በመማር ነው። ቻይነት የሚገኘው ቻይ ለመሆን በመሞከር ነው፣ በመሰልጠን ነው ብለዋል። ስለዚህ ጅብሊና ሙክተሰብ የሚባል ነገር አለ። አደብ ስርዓት ጅብሊም ይባላል፣ አብሮም ይፈጠራል። ሁለተኛው ሙክተሰብ ተሰርቶም ይገኛል። ይሄ አስቸጋሪ ነው። ሁሌ መታገል፣ ፍሬን መያዝ ያስፈልጋል። በተፈጥሮ አስቸጋሪ ነፍስ ያለችው አምባገነን የሆነች ነፍስ ያለችው ህግ አደብ ማይገዛው ነፍሱን ለማሸነፍ የሚሞክር ሰው የሆነ ቦታ ላይ ውስጡ ላይ ያለው ፈንድቶ ብዙ ነገር ያበላሽበታል። አስተማማኙ የተፈጥሮ ነው። በሙክተሰቡ ከሆነ እየተሰራ የሚገኘው ከሆነ ከጊዜ በኋላ ነው ሊረጋጋ የሚችለው። ለዛ አልወሃብ የሚለው የአላህን ሰጭነት የስጦታ የሰጭነት ባህሪውን እዚህ መግቢያ ላይ ያደረጉት አላህ ከሚሰጣቸው ነገሮች አንዱ አደብ እንደሆነ ለማሳየት። አደበኒ ረቢ ወአሕሰነ ተህዲቢ የሚል የሚነገር ዘገባ አለ። ፊማ ዩርዋ ጌታዬ አደብ አስይዞኛል አደቤንም አሳምሮልኛል ብለዋል ነቢ ይባላል።
ይባላል ካልኩ ብዙ ጊዜ ምንድነው ይሄ እስትላሐችን ضعيف ነው፣ ንግግር አለበት፣ አነጋጋሪ ነው እንደማለት ነው። ሲገት ተምሪጥ ይባላል። الرحيم التواب አዛኝና የተጸጸተን ሰው ተውበቱን የሚቀበል ነው። መጥፎ አደብ የነበረው ሰው አደቡ ስርዓቱ ከሰውም ከአላህም ጋር ብልሹ የነበረ ሰው አላህ አዝኖለት ሊመልሰው ይችላል። ሲመለስ ደግሞ አላህ ምህረቱን ይቀበላል። ድሮ ጋጥ ወጥ ነበርክ፣ አደበቢስ ነበርክ፣ ሸሪዓን አታከብርም ነበር፣ የሰው ልጆችን አታከብርም ነበር፣ በዛው ቀጥል ራስህን ጀሀነም ታገኛለህ አይልም። ተወብቶ ከተመለሰ አንድን ሰው አላህ ተባረከ ወተዓላ ይምረዋል፣ ይቅር ይለዋል። ስለዚህ ስነ ምግባሩ አደቡ መጥፎ የሆነ ሰው ይመለስ። ሲመለስ የሚያገኘው ማን ነው? ለወጀደ አላህ ተዋበ ረሒም፣ ረሒምና አዛኝ የሆነው አላህን ነው የሚያገኘው። በምንድን ነው አላህን የምናመሰግነው? አላ ተራዱፊ አላኢሂ፣ ተከታታይ ስጦታዎቹን ያሰበን አላህን እናመሰግነዋለን። ተራዱፍ ማለት ተታቡዕ ማለት የአላህ አላ ስጦታው አንዴ ብቻ አይደለም፣ ቀን ከሌሊት ነው። ከልጅነት ከጨቅላ ዕድሜ ጀምሮ ነው፣ በልጽንሲ ያለን ጀምሮ ነው አላህ ረሕመቱን የሚያከታትልልን። ወሑስኒ በላኢሂ፣ ላማረው ጸጋው፣ በላእ ማለት ጸጋ ማለት ነው። ወሊዩብሊየል ሙእሚኒነ ሚንሁ በላአን ሐሰና እንደሚል አላህ ጸጋዎች አሉት፣ ጸጋዎቹ የሚያማሩ ናቸው፣ በገንዘብ ተገዝተው ማይገኙ ናቸው። ብዙ ጸጋ ብዙ ኒዕማ ሰጥቶናል። ታዲያ ጸጋ ከአላህም ከሰው ልጆችም ጋር አደብን ስርዓትን ጠብቆ መኖር ነው። ቅድም እንዳልነው ወደፊት የምንመለስበታለን። አደብ የዲን አካል ነው። ዲን ነው አደብ። ሶላትን በአግባቡ መስገድ ከአላህ ጋር አደብ የመኖር ምልክት ነው። ሴት ልጅ አለባበሷን ማሳመሯ፣ አነጋገሯን ማሳመሯ፣ የመንገድ አደብ መጠበቋ ዲኗ ላይ አደብ እንዳላት ማሳያ ነው። ወላጆችን ማክበር ዲን ላይ አደብ እንዳለ ማሳያ ነው። ለዚህ ነው ቅድም ቡኻሪ ኪታቡል አደብ ብለው አደብ ውስጥ የዳሰሱት የመጀመሪያው ርዕስ ምንድነው ብለናል? የወላጆች ሐቅ ብለው ወላጆችን ከመበደል መታቀብ ብለው። ወላጆቹን የሚበድል ሰው አደብ የለው። ወላጆቹን ብቻ ሳይሆን ያስቆጣው ያስከፋው አላህንም አስቆጥቷል አደብ በመጣሱ። ወህሉም መጀራ ነቢ ላይ የጮሁ ሰዎችን አደብ ለማስያዝ ነው ሱረቱል ሁጁራት ያወረደው። ሱረቱል አዳብ ትባላለች። አንድ ስያሜው የተፍሲር ስያሜው ሱረቱል ሁጁራት ሱረቱል አዳብ ናት። የአደብ የሥርዓት ሱራ ማለት። ነቢዩን ስታናግሩ ጮክ አትበሉ፣ በህግ በፍርድ ከነቢዩ ቀደም አትበሉ፣ ነቢ ሙሐመድን በስማቸው አትጥሩ ወዘተ። እዚህም ይመጣል አደብ ከነቢ ጋር፣ አደብ ከአላህ ጋር፣ አደብ ከኸልቆች ጋር። ከአላህ ጋር ያለ አደብ ምንድነው? ተውሂድ። ስለዚህ አደብን በፈገግታና በፕሮቶኮል ዲሲፕሊን ብቻ አጥብበን ማየት የለብንም። አደብ የሚለው ዲን ነው እንዳጠቃላይ። ስለዚህ የጸጋ አደብ ነው ከአላህም ጋር ከሰው ልጆችም ጋር። ወኡሰሊ ወኡሰሊሙ ሶላትና ሰላምን አቀርባለሁኝ አወርዳለሁኝ አላ ኻተሚ አንቢያኢሂ የአላህ ነቢያት ሁሉ መደምደሚያ በሆኑት ወሶፍወቲ አውሊያኢሂ የወዳጆቹ ሁሉ ቁንጮ በሆኑት ነቢ ሙሐመድ ላይ ሶላትና ሰላምን አላህ እንዲያወርድ ጠይቃለሁ። ወዓላ አሊ በይቲሂ ጣሂሪን ንጹህ የሆኑ አላህ ያነጻቸው ኢነማ ዩሪዱ ላሁ ሊዩድሂበ ዐንኩም ሪጅሰ አህለል በይት ወዩጠሂረኩም ተጥሂራ። እናንተ አህለል በይቶች ሆይ አላህ እናንተን ሊያጸዳችሁ ነው የሚፈልገው ባለው መሰረት አላህ ያጸዳቸው የነቢ ቤተሰቦች ላይ የአላህ ሶላትና ሰላም ይስፈን። ወዓላ አስሓቢሂ ባልደረቦቻቸውም ላይ አልሙንተኸቢን አላህ የመረጣቸው ከሰራተኝነት እስላምን ለማገልገል ጂሃድ ለማድረግ ሕይወታቸውን ገንዘባቸውን ለዲን ለመሰዋት ሀገራቸውን ትተው ለመንከራተት ለነቢዩ ዓለይሂ ሰላቱ ወሰላም ባልደረባነት ለጀነት ባለቤትነት የመረጣቸው ናቸው። ወመን ተቢዐሁም ቢኢሕሳኒን በጥሩ ሁኔታ እነሱንም የተከተለ ላይ በሙሉ ኢላ የውሚዲን እስከ ቅያመ ቀን ድረስ ሰሓቦችን ታቢዒዎችን ተከትሎ የሚጓዝ ላይ በሙሉ የአላህ ሶላትና ሰላም ይስፈና። አላሁመ ጌታችን ሆይ ኢህዲና ሊአሕሰኒል አኽላቂ ለመልካም ስነ ምግባር ምራን አብቃን። አይወፊቅና ሊተኸሉቂ ቢሃ ወተባቲ ዐለይሃ ማለት ጌታችን ሆይ መልካም ስነ ምግባርን ለመላበስ መልካም ስነ ምግባርን ከተላበሰን ከያዝነው በኋላ ደግሞ እዛ ላይም ለመጽናት አንተ ወፍቀን አብቃን። ይሄ ኢማሙ ነሳኢ ሌሎችም እንደዘገቡት ነቢዩ ሶላት ሲሰግዱ ያደርጉት የነበረ ዱዓ ነው። አኽላቅ ማለት አዳብ ነው። አዳብ ማለት አኽላቅ ነው። ነቢዩ ሶላት ሲሰግዱ ኢስቲፍታህ ላይ የሚያደርጉት ረጅም ዱዓ ነበር። ይሄ የዛ አካል ነው። አላሁመ እህዲኒ ሊአሕሰኒል አኽላቅ ጌታዬ ሆይ ለመልካም ስነ ምግባር አብቃኝ፣ መልካም ስነ ምግባርን ምላበስ አድርገኝ። ነቢዩ መልካም ስነ ምግባር የላቸውም ወይ?
ያ መልካም ስነ ምግባሬ ላይ ምጸና አድርገኝ ማለት ነው። ለኛ ሲሆን ደግሞ መልካም ስነ ምግባር የሌለው ሰው ስነ ምግባሩን አደቡን አላህ እንዲጠብቅለት እንዲሞላለት የያዘውን የአደብ የስነ ምግባር መንገድ ደግሞ እንዲያጠናለት ዘላቂ እንዲያደርግለት ተለዋዋጭ ተገለባባጭ እንዲያደርግበት ጠዋት አንድ ባህሪ፣ ከሰዓት አንድ ባህሪ፣ ማምሻ አንድ ባህሪ፣ ሮብ አንድ ባህሪ፣ ቅዳሜ አንድ ባህሪ፣ በጋ ላይ ሌላ፣ ሮብ ላይ ሌላ፣ ክረምት ላይ ሌላ ባህሪ የሚያንጸባርቁ ሰዎች አሉ። ማይጨበጥ ባህሪ ያላቸው ሰዎች አይገባም። ይሄ የተወገዘ ነው። የሙስሊም ባህሪው ወጥ መሆን አለበት። ፍሰራይ ወላሂ እህድኒ ማለት ይሄ ነው። መልካሙ ባህሪ ላይ አጽናኝ ማለት ነው። መልካም ባህሪን ስጠኝ፣ እዛ ላይ አጽናኝ። ላ የህዲ ሊአሕሰኒሃ ኢላ አንተ፣ ጌታዬ ሆይ መልካም ባህሪን አደብን ስጠኝ ብዬ መማጸንህ ለምንድን ነው? ለሰው ልጆች መልካም ባህሪን አደብን ሊሰጥ የሚችል ማንም የለም አንተ እንጂ። የሰው ልጆች ያመላክቱናል እንጂ አደብን መንገድ አደብን ልባችን ውስጥ ሊያስገቡብን አይችሉም። ለአደብ ምቹ ያልሆነ ሰው ሙአድቦች ቢፈራረቁበት ሙአደብ ሊሆን ኸሉቅ ሊሆን አይችልም። ስለዚህ አላህን መለመን ያስፈልጋል። አብላኝ አድነኝ እንደምንለው ሁሉ ለመልካም ስነ ምግባር አመላክተኝ ወፍቀኝ ማለት ያስፈልጋል። ወስሪፍ ዐና አርቅልን ሰይአሃ መጥፎ ስነ ምግባርን አደበ ብልሹነትን አስወግድልኝ። ላ የስሪፉ ዐና ሰይአሃ ኢላ አንተ፣ መጥፎ ስነ ምግባርን መጥፎ ባህሪን ከኛ ሊያስወግድ የሚችል የለም ኢላ አንተ እንጃ። በዱዓ ጀመሩት። ይሄ መልእክቱ ተቀባይነት እንዲያገኝ ሰዎች በትምህርቱ እንዲጠቀሙ በርከፋች ረባኒ የሆኑ ዑለሞች አንድ መገለጫ ነው። ለተማሪያቸው ዱዓ እያደረጉ ነው የሚያስተምሩት። አማ ባዕዱ፣ ከዚህም በመቀጠል ፈኢነል ሐዲተ ንግግራችን የሚሆነው ፊ ሃዚሂል አውራቅ በእነዚህ ጥቂት ወረቀቶች ገጾች የምንነጋገረው ዐን መብነን ከሪም እጅግ በጣም ስለተከበረ መብና መልእክት ነው፣ ቃላቶች ነው። ወመዕነን ዐዚም ስለ ትልቅ መልእክትና ትርጉምም ነው። መብና ማለት መልእክት ማስተላለፊያ ቃላቶች ማለት ነው። ማዕና ደግሞ በቃላቶቹ የሚተላለፉ መልእክቶች ማለት ነው። ሑሩፉል መዓኒና ሑሩፉል መባኒ የሚባል ነገር አለ ሉጋ ዓረቢያ ላይ ነሕው ላይ ብቻቸው ትርጉም የላቸውም። ከሌላ ጋር ተገጣጥመው መልእክት ይሰጣሉ፣ ትርጉም ይሰጣሉ። ቃላት የመልእክት ፖስታዎች ናቸው። እዚህ ጋር ቃላቶችን መልእክቶችን እናስተላልፋለን። ማዕና ዐዚም ትልቅ ትርጉም ያላቸው ስለምን መምዱሕን ቢኩል ሊሳን በሁሉም ህዝብ ቋንቋ ምንም እንኳ ቋንቋው የተለያየ ቢሆንም ሁሉም ሰዎች በየቋንቋቸው መምዱሕ የሚያመሰግኑት ስለሆነ ነገር ሙተዘየኒን ቢሂ ፊ ኩሊ መካን በሁሉም ቦታ ላይ ስትገኝ የምትዋብበት ስለሆነ ነገር የትም ብትኖር ይህ ቀጥለን ስለሱ የምናወራው ነገር ለአንተ ጌጥ ነው። የትኛውም ቦታ ላይ መስጅድም ሆን ገበያም ሆን መጸዳጃ ቤትም ሆን የትም ሆን ይሄን መጠቀምህ ለአንተ ውበት ነው። የመጸዳጃ ቤት አደቦች አሉ። አቀማመጥን በተመለከተ፣ አገባብን በተመለከተ፣ አወጣጥን በተመለከተ፣ አቅጣጫን በተመለከተ። ታዲያ መጸዳጃ ቤትም ላንተ ውበት ነው። ቤት መኖሪያ ቤትም ላንተ ውበት ነው። ገበያ ላይም ላንተ ውበት ነው። እዚህ ጋር ስለሱ የምናወራው ወባቂን ዚክሩሁ ስለሱ የሚወራው ወሬ ትውስታው ይቀጥላል። አዕላ መሪል አዝማኒ ዓመታት ዘመናት በተቆጠሩ ቁጥር ሁሉ ቦታ ላይ የሚያስፈልግ ነገር ነው። አደብ ስርዓት ሁሉም ቦታ ያስፈልጋል። ሁሉም ህዝብ ዘንድ ይወደዳል። አደብና ስርዓት ያለው ሰው ከባዳ ጋር ተግባብቶ መኖር ይችላል። አደብና ስርዓት የሌለው ሰው ከወለዱት ወላጆቹ ጋር አንድ ጡት አብረው ከጠቡ ወንድም እህቶቹ ጋር መኖር አይችልም። አደብ የሌለው ሰው፣ ስርዓት የሌለው ሰው። ከዚህ በሁሉም ቦታ ሙተዘየኒን ቢሂ ፊ ኩሊ መካን ሁሉም ቦታ ላይ ለአንተ እንደ ጌጥ ያስፈልጋል። ይህ አደብ ካለ ሁሌ ስላንተ ጥሩነት ይወራልሃል። ከማንም ጋር ተግባብተህ ትኖራለህ። ሀገር ክልል አይሽረው አይቀየረው አደብ ማያስፈልግበት ቦታ የለም። ስሙን የተለያየ ነገር ሊሉት ይችላሉ፣ ፕሮቶኮል ሊሉት ይችላሉ። ዘመናዊ ሰዎችን ይሄ ይቀራላሉ። አቀማመጥ ላይ እንደዚህ ተቀመጥ፣ እንደዚህ አትቀመጥ፣ ትልልቅ ሰዎችን ስታናግር እንደዚህ ሆን ወዘተ እያሉ በሌላ መልኩ ያስተምሩታል። ግን ኢስላም ቀድሞ ቁርአን ላይ ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም አስተምረውናል። ምንድን ነው ይሄ ካልክ ኢነሁል አደቡ በዚህ ልክ አስፈላጊ የሆነ በሁሉም ቋንቋ የተመሰገነ ሁሉም ቦታ ላይ ለአንተ እንደ ጌጥ ውበት ክብር የሚሆንህ ነገር
ከጊዜ በኋላም ቢሆን የምትወሳበት ሞተህም አትረሳበት። በየዘመኑ አስፈላጊ የሆነ ነገር ምንድነው? አልአደብ አደብ ነው፣ ስርዓት ነው። አደብ ምንድነው? ነፍስን የሚያስተካክል ነገር ላይ የሚበጀ ነገር ላይ ለራስ ለሰው ልጅ የሚያስፈልግ ነገር ላይ ራስን ማለማመድ ማስገደድ ማለት ነው። ወደፊት ይመጣል በሰፊው ይብራራል። በየዘርፉ ሰዎች አደብ ስርዓት የሚሉት ነገር አለ። በሄድክበት ሁሉ በየቦታው አደብና ስርዓትህን ጠብቀህ መኖር። የመስጂድ አደብ አለ። በቀኝ እግርህ መግባት፣ ዚክር ማለት፣ መስጂድ ላይ ስለ ዱንያ አብዝቶ አለማውራት፣ አለመጫጫ ወዘተ። የሰው ቤት የመግባት አደብ አለ። ያለባበስ አደብ አለ። ሁሉም ቦታ ላይ አደቦቹን ጠብቆ ጉዳይን ማከናወን ይህ አደብ ይባላል። ደዓመቱል አልባቢ የልቦናዎች ሁሉ የዓቅል ሁሉ መሰረት፣ የሰው ልጅ የዓቅሉ መሰረት ዓቅል አለው የሚባለው መቼ ነው? አደብ ሲኖር፣ ስርዓት ሲኖር። አደብ የሌለው ሰው ዓቅል የለውም ማለት ነው። ሰው የሚያዝንበት ቦታ ላይ የሚስቅ ሰው አለ። ሰው የሚስቅበት የሚደሰትበት ቦታ ላይ ተኮፍሶ ኮስተር ብሎ የሚቀመጥ ሰው አለ። የሚያለቅስም ሰው አለ። ዓቅል ማለት የሰው ልጆችን ማይገባን ነገር ከማድረግ የሚያግድ ነገር ማለት ነው። አደብ ማለት ደግሞ በሁሉም ቦታ ላይ ለዛ ቦታ የሚመጥን ነገር ማድረግ ማለት ነው። አንድ ሰው አንድ ቦታ ላይ ያን ቦታ ማይመጥን ነገር አደረገ ማለት ዓቅል የለውም ማለት ነው። ስለዚህ አደብ ምንድነው? ደዓመቱል አልባቢ አይል ዑቁሊ ማለት የዓቅሎች የልቦች መሰረት ነው። አንድ ሰው ዓቅል አለው የሚባለው አደብ ካለው፣ አደብ ከሌለው ዓቅል የለው። በንግግርም ባረማመድም በውሳኔ በመቅረብም በመራቅም ሁሉም ነገር ላይ አደብ ያስፈልጋል። ሁሉም ቦታ በቦታው ሁሉም ነገር በቦታው የምትጠቀመው መቼ ነው? ዓቅል ሲኖርህ ነው። ዓቅልህ የሚያገለግለው መቼ ነው? ደረጃውን የጠበቀ አገልግሎት የሚሰጠው መቼ ነው? አደብ ሲኖርህ ነው። በንግግር ደረጃ እንኳን ቅድም ከጠቀስኩላችሁ ኩቱበ ሲታ ውስጥ ኪታቡል አደብ ብለው ካስቀመጡ በኋላ ከጠቀሷቸው አደቦች አንዱ ካነጋገር አደቦች ባቡ ላ ዩቃሉ ኸቡተት ነፍሲ። በንግግር ደረጃው እንኳን ዛሬ ተጫጭኖኛል ይላሉ ሰዎች። ዛሬ ደብሮኛል፣ ዛሬ ተናድጃለሁ ይላል። እንዲህ አይነት ቃላቶች እንኳን መመረጥ አለባቸው። ነቢዩ የከለከሉበት ሁኔታ አለ፣ የፈቀዱት አለ፣ የከለከሉት አለ። ላ የቁል አሐዱኩም ኸቡተት ነፍሲ፣ ዛሬ ነፍሴ ቆሻለች አይበላናችሁ። ይልቅ ምን ይበል? ሰቁለት ነፍሲ ይበል። ትንሽ ዛሬ ተጫጭኖኛል ይበል፣ ተጫጭኖኛል ይበል። ኸቡተት ነፍሴ ደብሯታል ቆሻለች አትበላ። በንግግር ደረጃ እንኳን ወቁል ሊዕባዲ የቁሉ ለቲ ሂያ አሕሰን፣ ለባሮቼ ንገራቸው ከቃላት ሁሉ ይበልጥ የተሻለቿን ይበልጥ የምታምሯን ውቧን መርጠው ይጠቀማሉ። አንድን መልእክት በ10 መልኩ ልትገልጸው ትችላለህ። አፍህ ላይ የመጣውን ቶሎ አትጥፋው፣ ቤተኛው ገልጸው ይሻላል። ከሐዲስ መሻይኾቻችን መሃል አንዱ ስለ ሼኻቸው ሲነግሩኝ ሼኹ መጸዳጃ ቤት ፈለጉ። ተማሪው መጸዳጃ ቤት አዘጋጀና አልሐማሙ ጃሂዝ አላቸው። በጣም አድንቀውት አመስግነውት አንተ ጎበዝ ሰው ነህ፣ ዓቅል ያለህ ሰው ነህ። አንዳንድ ሰዎች ሐማም ያስፈልገኛል ስላቸው ሐማም አዘጋጅተው መጥተው ተፈضل ይሉኛል። ቦታው አይደለም ተፈضل የት ነው የሚባለው? የትምህርት መድረክ አዘጋጅተህ ሻይ ቡና አዘጋጅተህ መጸዳጃ ቤት እንዲገባ ለሰው ተፈضላት። ትምህርት ቤት ከሚመጣበት አስተማሪ ጋር ቁጭ የሚልበት አንዱ ዓላማ ምንድነው? አደብ ይማራል። ዘቦታ ያን አደብ ለተማሪዎቹ ያስተላልፋል። ዛሬ ላይ መድረክ ላይ ሆነው ምናልባትም አንዳንዴ ሚንበር ላይ ሆነው የሚሰቀጥጥ ቃልን የሚያወጡ ሰዎችን እንሰማለን። ከየት መጥቶ ነው ይሄ? ከመሻይኾች አልተማሩ። አሁን ባለንበት ዘመን ያለው አንዱ ትልቁ ክፍተት ሰዎች ቤት ቁጭ ብለው ከቴሌቪዥን ይማራሉ፣ ከሶሻል ሚዲያ ይማራሉ፣ ከመጽሐፍ ይማራሉ። የአቀማመጥ አደብ የለም፣ የትምህርት አሰጣጥ አደብ የለም፣ የአነጋገር አደብ የለም። የተኛው ቃል የዑለሞች ቃል ነው፣ የቱ ቃል የሜዳ የሱቅ የገበያ ቃል ነው አያውቁም። መለከል መውትን ፍንዳታው ብሎ የሚናገር ሰው ሰምቻለሁ። የአላህን የተከበረው መላኢካ ያ ፍንዳታው መጥቶ ነፍስህን ይዞብህ እንዳይሄድ ሲሉ ሰምቻለሁ። እነ ሱፊያን ተውሪ እነ ኢማሙ ማሊክ ሌሎችም ቤተሰቦቻቸው ወደ ትምህርት ቤት ሲልኳቸው ሂድ ከሼኽህ ተማር፣ ከአስተማሪህ ተማር፣ ከዕልሙ በፊት ከሱ አደብ ተማር ይሏቸው ነው። አብዱላህ ብን ሙባረክ አደብ ሙአድቦች ካለፉም በኋላ ነው አስፈላጊነቱ የገባም ብሏል። አደብ
ጠቀሜታው አንገብጋቢነቱ የገባን ሙአድቦች ካመለጡም በኋላ ነው። ማናቸው ሙአድቦች? ዑለሞች ናቸው፣ ታላላቆች ናቸው። መሻሂድ አደብ የዓቅል ምንድነው? ዳዓማ ነው፣ ሰነድ ነው፣ ሩክን ነው። አንድ ሰው ዓቅል እንዳለው የሚታወቀው በአደቡ ነው። ወሒልየቲል አሕሳብ የትልቅነት ጌጡ። አንድ ሰው ትልቅ ነው የሚባለው ምን ሲኖረው ነው? አደብ ሲኖረው ነው። ካልሆነ የገንዘብ የሀብት ትልቅነት ሊሆን ይችላል፣ የዝና ትልቅነት ሊሆን ይችላል፣ የጎሳ የቤተሰብ ትልቅነት ሊሆን ይችላል። የትልቅነት ሒልያው ጌጡ ምንድነው? አደብ ነው። አደብ ከሌለ ሰዎች ትልቅ ብለው ይሰቅሉሃል፣ ነገር ግን ንግግርህ አውርዶ ይጥልሃል፣ ውሳኔ አውርዶ ይጥልሃል። አደብ ማጣትህ ትንሽ ሰው ያደርግሃል። ለይሰል የቲሙ መን ማተ ዋሊዱሁ ኢነል የቲመ የቲሙል ዒልሚ ወልአደቢ ያለው ገጣሚው ለዚህ ነው። የቲም ማለት አባት እናቱ የሞቱበት ሰው ማለት አይደለም። የቲም ማለት ዒልምና አደብ የሌለው ሰው ነው አሉ ቀደምት የእስላም መሪዎች ኹለፋዎች። ልጆቻቸውን ዑለሞች ጋር ሄደው እንዲውሉ የዑለሞችን እግር እንዲያጥቡ ያደርጓቸው ነው። ነገ አልጋ ወራሽ ነው። ኹለፋዎች ኹለፋ በኒ ኡመያ፣ ኹለፋ በኒ አልዓባስ የሚባሉ ነበሩ። እነ አሚን እነ ማእሙን የሚባሉ ዑለሞችም ነበሩ። በተለይ አልማእሙን በፊቅህ ትልቅ ደረጃ የደረሰው ነው። ኋላ ላይ ነው የፍልስፍና መጽሐፍትን አንብቦ አቂዳው ተበላሽቶ ቁርአን መክሉቅ ነው ወደሚለው ሄዶ እነ ኢማም አሕመድን አሰቃየ እንጂ አሚንና ማእሙን የዕልም ሰዎች ነበሩ። ሌሎችም ኹለፋዎች አፍ እንደፈቱ ዑለሞች ጋር ወስደው ያስቀምጧቸዋል። ትልልቅ በዘመኑ አለ የሚባለው ዓለም ዘንድ ቦታ ተይዞላቸው ዓለሙ ጋር ነው የሚውሉት፣ እዛ ነው የሚያመሹት። የዓለሙን እግር እንዲያጥቡ ያዛቸዋል። ነገ አልጋ ወራሽ ናቸው፣ ኸሊፋ ናቸው፣ የዓለም መሪ ናቸው። ከነሱ አደብን ተምረው በዛ አደብ በቅተው ነበረ ስልጣን ላይ የሚወጡት። አንዴ ከታላላቅ ኹለፋዎች መሃል አንዱ ልጆቹን አደብ እንዲያስተምርለት ወደ ላከው ሼኽ ቤት ሄዶ ገባ። ሲገባ የኸሊፋው ልጅ የነገው አልጋ ወራሽ የዓለሙን እግር እያጠበ ነው። በጊዜው ተቆጥቶ ነበር ኸሊፋው። የተቆጣው የኸሊፋውን ልጅ አልጋ ወራሹን የሼኹን እግር እያሳጠቡ ስላለ የተቆጣ መሰለው። ከዛ ይቅርታ ብቴ ነገር ሲያቀርብ አይ እኔ ያየው አንተ ያፈሰስክለት እሱ ሲያጥብ ነው፣ ለምን ታፈሳለህ አንተ? በአንድ እጁ ያፈሰሰ በአንድ እጁ ማጠብ ነበረበት ነው እኔ የምልህ ብሏቸው። በዚህ መልኩ አደብን፣ ስርዓትን፣ ተዋዱዕን፣ መተናነስን፣ ዒልምና ዑለሞችን ማክበርን ተምረው በዚህ አድገው ስልጣን ላይ ሲወጡ የኡማው አገልጋይ ይሆናሉ እንጂ ኡማውን ካላገለገልከኝ አይሉም። ከጊዜ በኋላ ይሄ የቀረ ሄደና ይሄ አደብ ያመለጣቸው ባለስልጣኖች ወንበር ላይ ሲመጡ ዑለሞችን ማሰር፣ ዑለሞችን ማሰቃየት፣ ህዝቡን መጨቆን፣ ዓላማቸውን መሳት በዛ። እዳ አደብ ያለው ሰው ትልቅ ሰው ቢሆን ትልቅነቱን አደብ ያጎላለታል። አደብ ከሌለው ቅድም ባልናቸው ነገሮች በስልጣን በዝና በሀብት በቤተሰብ ትልቅ ሰው ቢሆን አደብ አለመኖሩ ትንሽ ሰው ያደርጋል። ለዚህ ነው ወሒልየቱል አሕሳብ ያሉ ወልወሲለቱ መዳረሻ ነው ኢላ ኩሊ ፈዲላ ወደ መልካም ነገር ሁሉ ወደ ክብር ሁሉ ወዘሪዐቱ ወሲላና ዘሪዓ አንድ ነው። መሸጋገሪያ ነው፣ ድልድይ ነው። ኢላ ኩሊ ሸሪዓ በዲን ላይ በዲናችን ወደ ተደነገጉ መልካም ነገሮች ሁሉ መሸጋገሪያ ነው። አደብ መዳረሻ ነው፣ የዲን አካል ነው። የዲን መሸጋገሪያ ድልድይ ነው፣ መወጣጫ መሰላል ነው። ስለዚህ አደብ አያስፈልገኝም የሚል ሰው መኖር የለበትም። የአደብን ጉዳይ ቀለል የሚያደርግ ሰው መኖር የለበትም። አደብ ምንድነው? በሰፊው ቀጣዩ ገጽ ላይ ታሪፍ ይደረጋል። እንዳጠቃላይ ሁሉም ቦታ ላይ መጠበቅ ያለበት ስርዓት ማለት ነው። ስርዓት ያለው ሰው ከባዳ ሰው ጋር መኖር ይችላል ብለናል። በሄደበት ሁሉ ይወደዳል፣ ይከበራል። ስርዓት አልባ የሆነ ሰው ቤተሰቦቹ አይችሉትም፣ ዘመዶቹ አይችሉትም፣ ሰራተኛው አይችለውም። አደብ ያለው ሰው ሰራተኛው ይወደዋል፣ ሲሄድ ያለቅሳል። አትክፈሉኝ እዚህ ቤት ልኖር የሚሉ ሰዎች አሉ። አትክፈሉኝ አታባሩኝ እዚህ ቤት ልኖር የሚሉ ሰዎች አሉ። አሰሪ ከሰራተኛው ካለው አደብ የመጣ ደሞዙን ሳይቀበል ወጥቶ ይሸሻል። አሰሪው ከሰራተኛው ካለው መጥፎ ሙዓመላ የመጣ የተነሳ ጃሚዐቱል መሐሚዲ ወልፈድሊ አደብ ማለት ጃሚዓ ሰብስቦ የሚይዝ አቃፊ ነገር ነው። አልመሐሚድ ወልፈድል የሚያስመሰግኑ ነገሮችን በሙሉ ፈድል ክብርን በሙሉ ሰብስቦ የያዘ ነው። አንድ ሰው አደብ አለው ማለት የተመሰገነ ይሆናል፣ የተከበረ ይሆናል።
ወናሂ የሚከለክልም ነገር ነው። አደብ ማለት አን ኩሊ ቀቢሕ ካስቀያሚ ነገር በሙሉ ወጃህሊን ከመጃጃልና ከመሃይምነት በሙሉ የሚጠብቅህ የሚያርቅህ ነገር። አንድ ቦታ ላይ ማይገባን ነገር አደረግክ ማለት ተጃጃልክ፣ ጃሂል ሆንክ ማለት ነው። አደብ አለህ ማለት ደግሞ ታውቃለህ ሁሉ ቦታ ላይ የሚባለው የሚደረገው። ይሄ አደብን ባጭሩ የገለጹበት ቃል ነው። አልአደቡ ጃሚዐቱል መሐሚድ ወልፈድሊ ወናሂ አን ኩሊ ቀቢሕን ወጃህል ነው። መሐመድን የሚያስመሰግኑ ነገሮችን በሙሉ ሰብስቦ የያዘ ነገር ነው። አደብ ያለው ሰው ጌታው ዘንድ ይመሰገናል። ሶላትን በአግባቡ መስገዱ፣ ጾምን በአግባቡ በመጾሙ፣ የጾም አደብ፣ የሐጅ አደብ፣ የጉዞ አደብ፣ የምኝታ አደብ፣ የምግብ አደብ ወዘተ። ይሄ ሁሉ ጫፍ ጫፉ ኢንሻአላህ የተወሰኑት እዚህ ውስጥ አጠራጠር ተደርገው የሚቀርቡ ናቸው። ከእጃችን መጥፋት የሌለበት ዲክሽነሪ በሉት፣ የአደብ ዲክሽነሪ በሉት። ውጭ ሀገር የሚሄዱ ሰዎች፣ ለስልጠና አንዳንድ ቦታ ላይ የሚገኙ ሰዎች የሚገኙበትን ቦታ ፕሮቶኮል ለመጠበቅ ያነባሉ። ስለ መንገድ ትራፊክ ህግ አደብ ስርዓት ነው። ዞሮ ዞሮ ስለ ምግብ ቤት አጠቃቀም የባህሎች ለውጥ ያለበት አካባቢ ላይ ሲሄዱ የሰለጠኑ ሰዎች የሚባልና ማይባል አንድ ሀገር ላይ አባላል ላይ የሚከለከሉ ነገሮች ይኖራሉ፣ ሌላ ሀገር ላይ ማይከለከል። አንድ ሀገር ላይ አቀማመጥ ላይ የሚከለከሉ ሌላ ትርጉም ያላቸው ይኖራሉ፣ ሌላ ሀገር ላይ የተለመደ አዲ የሚባል ጥንቁቅ የሆነ ዘመናዊ ስልጡን የሚባል ሰው ይሄን ቀድሞ ያጠናል። ይሄ ትናንት የመጣ ስልጣኔ ነው። ኢስላም ድሮ ይሄን አስቀምጦልናል። ቅድም የነገርኳችሁ ኩቱበ ሲታ ላይ አንዳንዶቹ ከጠቀሱት አንዱ አደቡ ጠሪቅ የመንገድ አደብ፣ መንገድ ዳር ላይ አትቀመጡ አንድ ህግ ነው። ለመቀመጥ ከተገደዳችሁም አይናችሁን ሰበር አድርጉ። መንገድ ላይ ሲተላለፍ መንገድ የጠፋው ሰው መንገድ ከጠየቃችሁ በአግባቡ አመላክቱ። ወንጀል ካያችሁ ከልክሉ ወዘተ። አሱል በመሰረቱ መንገድ ላይ አለመቀመጥ ነው። ተገዶ ለአጭር ሰዓት የተቀመጠ ሰውሳ ኃላፊነት አለበት፣ ያን ኃላፊነት መወጣት አለበት አሉ መጨር። ኢዘን ቀድሞ ኢስላም አደብ አስቀምጧል ማለት ነው። ይሄን የያዘ ሰው የተመሰገነ ይሆናል፣ የተከበረ ይሆናል። ወናሂ አን ኩሊ ቀቢሕን ወጃህሊን መጥፎና ቀቢሕ አስቀያሚ የሚያስጠላን ነገር ሁሉ ከማድረግ ይከለክልሃል። አደብ ጃህልን መጃጃልን ይከለክልሃል። ኢብኑል ቀይም ረሒመሁላህ ተዓላ መዳሪጁ ሳሊኪን የተሰኘ ድንቅ ኪታብ አላቸው። መዳሪጁ ሳሊኪን የተሰኘ እጅግ በጣም ድንቅ ኪታብ አላቸው። ምንም እንኳ ጀማሪ እንዲያነበው የሚመከር ባይሆንም መዳሪጁ ሳሊኪንም ተልኺሱን ካልሆነ ተህዲቡን ካልሆነ በስተቀር ጀማሪ ተማሪ እንዲያነብ አይመከርም። ምክንያቱም መዳሪጁ ሳሊኪን የመናዚሉ ሳኢሪን ሸርሕ ነው። ከሸርሕ ይልቅ ረድ ነው ኪታቡ። አንዳንዴ ደግሞ ረዱን ለማምጣት የሶፊዮች የራሳቸውንም ቃላት ተጠቅመውበታልና ጀማሪ ለሆነ ተማሪ አይመከርም። ተህዲቡ ወይም ተልኺሱ ካልሆነ በስተቀር ምን ማለት ነው? ተህዲቡ ወይም ተልኺሱ ማለት አንድ ዓለም የጻፈውን ክታብ ከዛ በኋላ ሌላ ዓለም ይመጣና ይሄ ክታብ ለሁሉ ሰው በሚበጅ መልኩ ለሌሎች ከፍ ላለ እውቀት ላላቸው እንጂ ማይመጥነውን ያወጣሁኝ ቀለል አድርጌ ጨምቀዋለሁኝ የማለት ስራ ይሰራል። አንዳንዴ ጸሐፊው ራሱ ይጨምቀዋል፣ አንዳንዴ ደረሶቹ፣ አንዳንዴ ከብዙ መቶ ወይም 10 ዓመታት በኋላ የመጡ ሰዎች ሊጨምቁት ይችላሉ። ይሄ ነው ተህዲብ ወይም ተልኺሱ የሚባለው። እና መዳሪጁ ሳሊኪን ተህዲብ አለው ወይ? አዎ፣ የተለያዩ ሰዎች ተህዲብ አድርገውታል። አንድ የታሊፍ ዓላማ ይሄ ነው። መጽሐፍ ዓላማዎች፣ ምክንያቶች አሉት። ከነዚያ ከመጽሐፍ ዓላማዎች አንዱን ሳትይዝ ዝም ብለህ ብዕርና ወረቀት ስላለህ ዘላህ አትግባ። ከታሊፍ ዓላማዎች አንዱ ተልኺሱ ነው። ዑለሞች ሰፋ አድርገው የጻፉትን ይሄ ጥልቅ እውቀት ላላቸው ከፍ ላሉት እንጂ አይበጅም፣ እኔ ለሁሉም እንዲበጅ ላድርገው ብለህ ተደጋጋሚ ነገሮችን አላስፈላጊ ነገሮችን ለጀማሪዎቹ ለተራው ለሰፊው ህዝብ የማይበጀውን ያወጣህ ኪታቡ እንዳለ ሌሎች ሰዎች ሙሉን ያነባሉ። ተህዲብ ብለህ ወይም ተልኺስ ብለህ ወይም ሙኽተሰር ብለህ ርዕስ ትሰጠዋለህ። ያን ካልሆነ በስተቀር ተማሪ ሊያነባው አይገባም። አኩሊ ሐል መንዚለቱል አደብ ብለዋል እዛ ላይ። መንዚለቱ አልአደብ መቶ አላህ ጋር ለመድረስ የሙእምንነት የአላህ ባሪያነት ደረጃ ላይ ለመድረስ 100 መንዚላዎች መናዚሎች አሉ፣ እርከኖች አሉ፣ ፌርማታዎች አሉ። ከመንዚላዎች አንዱ መንዚለቱል አደብ ነው አሉ። አንድ ሰው አላህ ዘንድ ለመድረስ እውነተኛ አማኝ ለመሆን ሊያሟላው ከሚገባ ሊጠብቀው ከሚገባ መንዚላ ደረጃ አንዱ ሊወጣበት ከሚገባ ደረጃ አንዱ የአደብ መንዚላ ነው አሉ። ወሚን መናዚል ኢያከ ነዕቡዱ ወኢያከ ነስተዒን መንዚለቱል አደብ ያሉ ጭራሽ አደብ ኢያከ ነዕቡዱ ወኢያከ ነስተዒን ውስጥ የሚገባ ነው። ከዚህቹ አንቀጽ ነው የአደብን የምንማረው። ኢያከ ነዕቡዱ ወኢያከ ነስተዒን ተውሂድ ነው። የተውሂድ አንቀጽ ናት አይደል? የፋቲሓ ዋና ናት አይደል? አደብን እዛ ውስጥ ከተቱት።
ከዛ በኋላ ለዚህ እንደማስረጃ ያቀረቡት ምንድነው ያ አዩሀ الذين آمنوا قوا أنفسكم وأهليكم نارا የሚለው ነው። የሰው ልጆች ሆይ አማኞች ሆይ ራሳችሁን ቤተሰቦቻችሁንም ከእሳት ጠብቁ ይላል። ምን አገናኘው ይሄን ከአደብ ካልክ قال ابن عباس وغيره أدبوهم وعلموهم ማለት ነው። ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ ማለት አደብ ተማሩ ዒልም ተማሩ ማለት ነው። እንደውም አደቡን አስቀድመውት አብዱላህ ኢብኑ አባስ የቁርአን ተፍሲሩ ባህር ጥልቀዋቂ የራሳችሁንም የቤተሰባችሁንም ነፍስ ከእሳት ጠብቁ ማለት ነው። አደብ ተማሩ ማለት አደብ ያዙ ማለት ነው። አደብ ማለት ምላስን ማስተካከል፣ አነጋገርን ማሳመር፣ ከስህተትና ከማይገባ ነገር ራስን ማራቅ ማለት ነው ብለውም ታሪፍ አድርገውታል። ታሪፉ ይኸው የምንቀራው ክታብ ላይ ይመጣል። አደብ ከአላህ ጋር ሊኖረን ይገባል። ከነቢ ጋር አደብ ሊኖረን ይገባል። ከሸሪዓው ጋር አደብ ሊኖረን ይገባል። ከሰው ልጆች ጋር አደብ ሊኖረን ይገባል። ኢብኑ ቀይም ረሂመሁላህ ተዓላ አደብ ከአላህ ጋር፣ አደብ ከነቢዩ ጋር አለይሂ ሰላቱ ወሰላም፣ አደብ ከሸሪዓ ጋር፣ አደብ ከሰው ልጆች ጋር። ከአላህ ጋር ሊኖረን የሚገባ አደብም ለሶስት ይከፈላል። ከአላህ ጋር ባለን ግንኙነት ጉድለት የሌለው ግንኙነት፣ የተሟላ ግንኙነት ሊኖረን ከአላህ ጋር። እንደገና ደግሞ ልባችንን ከአላህ ውጪ ወደ ሌላ ዞር እንዳይል በአላህ እንዲብቃቃ ማድረግ። እንደዚሁ ደግሞ አላህ የሚጠላውን ነገር እየሰራህ እንዳያገኘህ፣ አላህ የሚጠላው ቦታ ላይ እንዳያየህ መጠንቀቅ። ይሄ ከአላህ ጋር አደብ የመኖር ምልክት ነው። ይሄ መጠበቅ አለበት። ሙስሊም ነኝ የሚል ከአላህ ጋር አደብ ያለው ሰው አላህ ኸምር ቤት ሊያገኘው አይገባም ማለት፣ ዝሙት የሰራ ሊያገኘው አይገባም ማለት ወዘተ። ከአላህ ጋር ተባረከ ወተዓላ አደብ ያለው ሰው አላህ ይወደዋል ብለዋል ያሕያ ኢብኑ ሙዓዝ። ቃለ ያሕያ ኢብኑ ሙዓዝ መን ተአደበ ቢአደቢላህ ሷረ ሚን አህሊ መሐበቲላህ። ከአላህ ጋር አደብ ያለው ሰው አላህ ከሚወዳቸው ሰዎች ይሆናል። በምን ልብን ከአላህ ውጭ ወደ ማንም ዞር እንዳይል በማድረግ፣ ከአላህ ጋር ባለን ግንኙነት ጉድለት የሌለው ግንኙነት በመመስረት፣ አላህ የሚጠላው ቦታ ላይ ሁኔታ ላይ ባለመገኘት። ከአላህ ጋር አደብን የጠበቀ ሰው አላህ ይወደዋል። ዒባዳ የምንሰራው አላህ እንዲወደን፣ ወንጀል ምንተው አላህ እንዲወደን። የአላህ ውዴታ ከሚገኝባቸው መንገዶች አንዱ አደብ መጠበቅ፣ ስርዓት መጠበቅ፣ አላህ የማይወደው ሁኔታ ላይ አለመገኘት። ሐሰን አልበስሪ የሚባሉት ታላቁ ታቢዒ አይሻ ንግግራቸውን ሲሰሙ ይሄ የነቢይ ንግግር ይመስላል ብለው ይመሰከሩላቸው። ሲጀመሩ ሐሰን አልበስሪ ነቢ ቤት ነው ያደጉት። የኡሙ ሰለማን ጡት ጠብተዋልም ይባላል። ምክንያቱም የሐሰን አልበስሪ እናት የኡሙ ሰለማ አገልጋይ ነበረች። እዛው ቤት ነው የተወለደው፣ ነቢ ቤት ነው የተወለዱት ሐሰን አልበስሪ። በስሪ የተባሉት በኋላ ወደ በስራ ስለሄዱ ነው፣ ወደ ኢራቅ ስለሄዱ ነው እንጂ የተወለዱት መዲና ነው። የተማሩት ከታቢዒዎች ነው፣ ከሱሐቦች ነው። ታዲያ የሐሰን እናት የኡሙ ሰለማ የነቢ ባለቤት አገልጋይ ስለነበረች አንዳንዴ አገልጋይ ለስራ ስትሄድ ልጅ ሲያለቅስ ኡሙ ሰለማ አንስተው ታቅፈው ማጥባታቸው ሩቅ አይደለም፣ የኡሙ ሰለማን ጡት ጠፍተዋል ወደ ማለት ነው ሄደም አሉ። ታዲያ አንዴ ሐሰን አልበስሪ ንግግር ሲያደርጉ እናታችን አይሻ ሰሟቸው። ይህ ተናጋሪ ማን ነው? ንግግሩ የነቢያትን ንግግር ይመስላል አሏቸው። ከዛው ከኡሙ ሰለማ ጡት የወጣም ሊሆን ይችላል ተብሏል። ይሄ ምስክርነት የአይሻ ምስክርነት ኡሙ ሰለማን ጠብተዋል የሚለው እንዲጠናከር አድርጎታል። ምክንያቱም የልጆች ምላስ ላይ የልጆች ልብ ላይ የቤተሰብ አስተዳደግ ትልቅ አስተዋጽኦ አለው። ከዑለሞች መሃል ምላሱ የሚተሳሰር ሰው ነበረ። በጣም ሲበዛበት ይጨነቅ ነበር። ተማሪዎቹ ጠይቁት ወይም ለተማሪዎቹ ራሱ ተናገር። አንዳንዴ ሳስተምራችሁ ምላስ ላይ የሚመጣውን ነገር ታስታውሳላችሁ? ለህፃን ያለሁኝ አንዴ እናቴ ትታኝ ሄዳ አንዲት የጎረቤት ጥሩ ያልሆነች ሴት ገብታ ጡት አጉርሳኝ ነበር። ከዛ ነው ይሄ የመጣው አሉ። ይሄን እንገምታለን እኛ። ልጃችን ምን በላ ልጅ ወደፊት ዓለም እንዲሆን ነው የሚፈልገው፣ የሐረም ኢማም እንዲሆን ነው የሚፈልገው ሰዎች አሉ። ግን ሪባ ያመጣ ይበላል፣ በሙስና በጉቦ አምጥቶ ይቀልበዋል። ከየት መጥቶ ነው እዛ ደረጃ ሊደርስ የሚችለው? ዑመር ኢብኑ ኸጣብ ልጆቻችሁን ስታጠቡ አጥቢ መረጡ ይሆን። በሽታ በመነካካት እንደሚተላለፈው ሁሉ መጥፎነት፣ መጥፎ ስነ ምግባር፣ ጅልነት በጡት ይተላለፋል ነው። አይፈቅዱም ነበር በርካታ ደጋግ ቀደምቶች ልጃቸውን ማንኛውም ሰው ብድግ አድርጎ እንዲያጠባባቸው አይፈቅዱም። የአጥቢ ሽታ የእናት ሽታ ጡት የነገ ማንነቱ ላይ ትልቅ አስተዋጽኦ ይኖረዋል፣ ተጽዕኖ ይኖረዋል። ነብዩ ሰለላሁ ዐለይሂ ወሰለም ኪኽ ብለው የልጃቸውን ልጅ ቴምር ያስተፉትም ለዚህ ነው። ለኛ አይገባም ይሄ ነው፣ የሌሎች ነው፣ የአቅመ ደካሞች ነው፣ የሰደቃ ነው፣ እኛ ሀዲያ ነው እንጂ ምን በላው ብለው የሚበሉ የሚጠጡ ነገሮች ኢማን ላይ፣ ልብ ላይ፣ ምላስ ላይ ታዚራ ላይ ተጽዕኖ አላቸው። አሻሂድ ሐሰን አልበስሪ ንግግሩ የነቢ ንግግር ይመስላል ብለው አይሻ መስክረውላቸዋል። ምን አሉ ሐሰን አልበስሪ?
ከአደቦች ሁሉ የቱ አደብ ነው ለሰው ልጅ የሚያስፈልገው ተብሎ ተጠየቁ። ቃለ አተፈቁሁ ፊዲን ወዙህዱ ፊዱንያ ወልማዕሪፈቱ ቢማ ሊላሂ ዐለይከ። የመጨረሻ በአንደኛ ደረጃ ለሰው ልጅ የሚያስፈልግ አደብ አተፈቁሁ ፊዲን ዲንን መማር ነው መገንዘብ ነው። ይሄ አደብ ነው ማለት። የዕልም አደብ አለ፣ የመማር አደብ አለ፣ የማስተማር አደብ አለ፣ የፈትዋ አደብ አለ፣ የፍርድ አሰጣጥ አደብ አለ። ይሄን አደቡ ዱንያ ወዲን ላይ አልማወርዲ ወከዛሊከ አልኸጢብ አልበግዳዲ ኢብኑ ዐብድል በር ከዛም በኋላ የነበሩት በዚህ ዙሪያ ብዙ ብለዋል። አደብ ማያስፈልገው ሰው የለም ማለት ነው። አደብ ማያስፈልገው ሰው የለም ማለት ነው። ኪታቡ አደቡል ቃዲ ብለዋል አስሐቡ ሱነን አንዳቸው። ኪታቡ አደቡል ቃዲ የቃዲ አደብ። ቃዲ መንግስታዊ ሁሉ የሚፈርድ ነው። አንድ ሀገር ላይ አለ የሚባል ትልቅ ስልጣን ምንድነው? የቃዲ የሸሪዓ ፍርድ ቤት ዋና ፕሬዝዳንት መሆን። እሱ መንግስትም ላይ ጭምር ስለሚፈርድ አንድ ሀገር የሚበጀውም እንዲህ አይነት ነፃ ቃዲ ሲኖር ቃዲ ራሱ አደብ አለው። ይህ አደብ ከየት ነው የመጣው? ከነቢዩ ንግግር ነው የመጣው። ከዛ በኋላ አስፍተውት የአደብ ሰዎች አብራርተውት ራሱን የቻለ ኪታብ ሁሉ አበጅተዋል። አደቡል ቃዲ ብለው ሱነን ላይ አደቡል ቃዲ ተብሎ ተቀምጧል። ላ የቅዲል ቃዲ ወሁወ ገድባን። ቃዲ ተቆጥቶ መፍረድ የለበትም። ቃዲ ተርጎ መፍረድ የለበትም። ቃዲ ሽንት አስቸግሮት መፍረድ የለበትም። ቃዲ የቸኮለ መፍረድ የለበትም። ቃዲ ለቤተሰቦቹ መፍረድ የለበትም። ወዘተ መሰል አደቦች አሉ። ኢዘን አደብ ማይገባበት የለም ማለት ነው። መማሩ ቁጭ ብሎ መማሩ ራሱ የአደብ አካል ነው። አዎ እኔ መማር አለብኝ ከጌታዬ ጋር ባለን ግንኙነት እንዳልሳሳት ብሎ ነው እኮ ሰው የሚማረው። ትምህርትን የተወሰው አደብ የሌለው ሰው ነው ማለት ነው። የዲን እውቀትን የተወሰው ምን የሌለው ሰው ነው? አደብ የሌለው ሰው። በግምት ከአላህ ጋር የሚኗኗር ሰው አደብ ቢኖረው ልሳሳት እችላለሁ፣ ላጠፋ እችላለሁ፣ ምን እንደሚገባ ምን እንደማይገባ ማወቅ አለብኝ ማለት። ቤተ መንግስት ብትሄድ ብትጠራ በሩ ጋር ቆመህ ስልጠና ይሰጣል። አቀማመጥ፣ ሰላምታ፣ አቀራረብ፣ ርቀት ወዘተ እንጂ ማንኛውም ሰው ዘው ብሎ ቤተ መንግስት አይገባም። ተጠርተው እንኳን ቢሆን መግቢያው እንኳን ቢኖርህ በየጊዜው የገቡ የሚወጡ ሰዎች ፕሮቶኮል ያውቃሉ፣ ይጠብቃሉ፣ ግቡ ይባላል። ግን ሰው ወደ ትልልቅ ባለስልጣናት ሲሄድ እንዴት ሰላም ማለት እንዳለበት፣ ቅርብ ርቀቱን ምን ያክል ማድረግ እንዳለበት ስልጠና ስትሰጡት ነው የሚገባው። በቀን 5 ጊዜ ሶላት ስትገባ በምን መልኩ መስገድ አለብኝ ብለህ ሳታውቅ በዘለማድ ምርገባ ከሆነ አደብ የለህም። ዘካ በግምት መታወጣ ከሆነ አደብ የለህም። ሒጃብ አለባበሷን ሴት ልጅ አጅነቢ ወንዶች ማነው አጅነቢ ያልሆነው በዕልም ካልሆነ በራሷ በመሰለኝ በዘለማድ በባህል ከሆነ አደብ የላትም። ስለዚህ የአደብ አደብ ዲንን መማር ነው አሉ። ሁለተኛ ዱንያን ቸላ ማለት ነው አሉ። ሶስተኛ አላህ አንተ ላይ ያለው ሐቅ ምን እንደሆነ ማወቅ ነው። አብዱላህ ኢብኑ ሙባረክ ጠለብና አልአደበ ሒነ ፋተና ሙአዲቡና እኛ አደብን የፈለግነው እንደው አደብ አሰልጣኞች ካለፉም በኋላ ነው። ከብዙ ዒልም ይልቅ ትንሽ አደብ ያስፈልገናል። ምክንያቱም ብዙ አደብ ያለው ሰው ትንሹ ዒልም ይበረክትለታል። አደብ የሌለው ሰው ስርዓት የሌለው ሰው የዒልም ማዕት ቢኖረው አይጠቀምበትም። አቡ ሐፍስ የሚባሉ ሰው አልጁነይድ አቡ መሐመድ የዙህድ የዒባዳ ሰው ነበሩ። ተሰውፉ እንዳለ ሆኖ ኢብኑ ተይሚያ አድንቀዋቸዋል። ሌሎችም ምን አሉ እኚህ ሰው አልጁነይድ ለአቡ ሐፍስ ምን አሉ? አደብተ አስሓበከ አደበ ሰላጢን ናቸው። አንተ ከአንተ ጋር ያሉ ሰዎች ከባለስልጣን ጋር እንዳሉ ሰው አደብ አላቸዋል። ባለስልጣን ዱላው ተፈርቶ ከሱ ጋር በአደብ ነው ሰው የሚናኗረው። ታዲያ አንተ የስልጣን ሰው አይደለህም። ከመሆኑም ጋር ግን ካንተ ዙሪያ ያሉ ሰዎች ተማሪዎችህ፣ ጓደኞችህ በጣም አደብ ያላቸው ሰዎች ናቸው። እንዴት ነው ሊሳካልህ የቻለው ብሎ ጠየቃቸው። ይሄ በምክንያት እንደሆነ ሲገልጹላቸው ምን አሉ? ሑስኑል አደቢ ፊል ዛሂሪ ዑንዋኑ ሑስኒል አደቢ ፊል ባጢን ፈልአደቡ መዐላሂ ሑስኑ ሱሕበቲ መዐሁ አሉ። አንድ ሰው የውጩ አደብ መሟላቱ ውስጡ ላይ አደብ እንዳለው ማሳያ ነው አሉ። ስለዚህ አንድ ሰው ውጩ አደብ የሚኖረው አነጋገሩ፣ አረማመዱ፣ ሁኔታው ከሰው ጋር ያለው ግንኙነት የተአደበ ስርዓት ያለው የሚሆነው መቼ ነው? ውስጥ ላይ አደብ ሲኖረው፣ ከአላህ ጋር አደብ ሲኖረው። በተቃራኒው ደግሞ አንድ ሰው የውጭ አደቡ የሚበላሸው የውስጥ አደቡ ሲበላሽ፣ ከአላህ ጋር አደብ ሳይኖረው ሲቀር። አንዳንድ ሰዎች የፈለጉትን ተናግረው ውስጤ ወይራ ነው ይላል። ውስጤ ኮንሶ ነው አትከፋ ይላል። ምን ማለት ነው? ውስጡ ንጹህ የሆነ ሰው ከሱ የሚወጣው ንጹህ ነገር ነው። ወይላ እባብም ቢሆን መርዙን ከተፋ በኋላ ውስጡ ንጹህ ነው። እባብም ቢሆን መርዙን ከተፋ በኋላ ውስጡ ንጹህ ነው። የተፋ ባለበት ሰዓት ግን እባብ ነው። ከዛ በፊትም እባብ ነው። ሙስሊም ሙእሚን በየትኛውም ቦታ ላይ ሁሌ ውስጡንም ውጩንም ማስተካከል መቻል አለበት። አደብን በተመለከተ ሰዎች ብዙ ብለዋል።
አደብ ማለት አሉ አብዱላህ ብን ሙባረክ ታላቁ ኢማም ረሒመሁላህ ተዓላ ማዕሪፈቱ ነፍሲ ወሩዑናቲሃ አደብ ማለት የራስን ነፍስ ደረጃዋን ማወቅ ነው፣ ሞኝነቷን ማወቅ ነው። ብዙ ሰዎች እኔ ሞኝ ነኝ አይሉ፣ ብልጥ ነኝ፣ አዋቂ ነኝ፣ አስተዋይ ነኝ፣ እንደኔ ማን አለ ነው የሚሉት። በእኔ ጉዳይ አትግባ፣ በልጆቼ ጉዳይ አትግባ፣ ለእኔ አንተ ልትመክረኝ ነው የሚሉ ሰዎችም አሉ። ይሄ አደብ ማነስ ነው፣ ጅህልናም ጭምር። አደብ ማለት ነፍስን ማወቅ ነው፣ የነፍስን ጅልነቷን ሞኝነቷን ማወቅ ነው። ወተጀኑቡ ቲልከ ሩዑናት ያል ነው። ማወቁ ብቻ አይጠቅምም። ከኛ ከደካማ ነፍሳችን የምትመጣዋን ጅላጅልነት አንዳንዴ ሞኝነት ያን ተጠንቅቆ በጥንቃቄ መራመድ መኖር፣ ይህ ነው አደብ የሚባለው። የሰው ልጅ የመጀመሪያ ቀንደኛ ጠላቱ ነፍሱ ናት። ነፍሳችንን ልናውቅ፣ ነፍሳችንን ልንጠነቀቅ ይገባል። ማን ነኝ እኔ? ከሰው ጋር ቁጭ ብለን እንደምንተሳሰበው ከሼራችን ከሰራተኛችን ቁጭ ብለን ከምንተሳሰበው በላይ ነፍሳችን ቁጭ ብለን እንተሳሰባት ይገባል። በሷ በነፍሳችን ነው ምንከብረውም ምንከስረው። ባለንበት ጊዜ ከሚታዩ ትልልቅ ችግሮች አንዱ ከነፍሳችን ጋር የምናሳልፈው ጊዜ የለንም። ከራሳችን ጋር የምናሳልፈው ጊዜ የለንም። ራሳችንን ከማረም ይልቅ ሰው ማረም ነው የሚቀለን። ቅድሚያ የምንሰጠው የራሳችንን ነውርና ደካማ ጎን ከማየት ይልቅ የሰዎችን ደካማ ጎን ነው የምናየው። እንዲህ አረገ፣ እንዲህ አለ፣ እንዲህ አለች፣ እንዲህ አይነት ቦታ ሄደች፣ በዚህ ገባች፣ በዚህ ወጣች፣ እንዲህ ያደርጋል ማድረግ አልነበረበትም ወዘተ እንጂ አብዛኛው ሰው የሚለቅመው የሰው ነውር እንጂ የራሱ ነውር ቁጭ ብሎ ና አብዱላህ ና አህመድ ነይ ፋጢማ ነይ ሐፍሳ ብሎ ራስን ይዞ ማስታወሻ ይዞ ቁጭ ብሎ ምንድነው እኔ ጋር ያለው ጉድለት? ማን ነው የመሰከረልኝ? እኔ ለራሴ እንዴት መሰክራለሁ? ይሄን በር ለነፍሳችን ካልከፈትንባት ሁሌ ሙሉ ነኝ ብለን ምክር ሲመጣ መገፍተር ነው የሚሆን። ምክር ሲመጣ መገፍተር ነው። ለራስ ጊዜ መስጠትን ትቶ የሰውን ነውር ጉድለት ለመከታተል ራስን ማሳመር ትቶ ሌሎችን ለማሳመር መጣር ነው የሚሆን። ስለዚህ አንድ ሰው አላህ ዘንድ ሙወፈቅ መሆኑ ለኸይር የመታጨቱ አንዱ ምልክት ቁጭ ብሎ ራሱን የሚገመገምበት ሰዓት ይኖራል። ይሄ ከዊትር ሶላት በኋላ ሊሆን ይችላል፣ ከፈጅር ሶላት በኋላ ሊሆን ይችላል፣ ከኢሻ ሶላት በኋላ ሊሆን ይችላል፣ ከምሳ ከቁርስ በኋላ ሊሆን ይችላል። ብቻ በየቀኑ የሆነ ሰዓት ላይ ቁጭ ብሎ ኃላፊነት በስተው በየቀኑ ካልቻልክ በሶስት ቀንም ይሁን በሳምንትም ይሁን መለስ ብሎ ራሱን መገምገም ያስፈልጋል። ካልሆነ የነፍሳችን ደካማ ጎን አይታየንም። አና ነው የምንለው። ነዑዙ ቢላህ እኔ ምን እኔ ጎበዙ፣ እኔ ጀግናው፣ እኔ ለጋሱ፣ እኔ እንዲህ አደረኩት እንጂ እኔ መጥፎ ሰው፣ እኔ መጥፎ ተጠራጣሪው፣ እኔ ምቀኝነት የምታጠቃኝ፣ እኔ ቁጣም ያጠቃኝ፣ እኔ ጉራም ያጠቃኝ አንልም። ያ ሸይጣን በሩን ይዘጋብናል። ስለዚህ አደብ ማለት ምንድነው አሉ አልኢማም አብዱላህ ብን ሙባረክ፣ ነፍስንና የነፍስን ሞኝነት ጅላጅልነት ጥፋት ማወቅና ማወቁ ብቻ አይጠቅምም። ያን የነፍስን ሩዑና ጅላጅልነት ሞኝነት አጥፊነት ማራቅ መጠንቀቅ ነው። ይሄ ከአላህ ጋር ባለ ግንኙነት ሊሆን ይችላል፣ ከሰዎች ጋር ባለ ግንኙነት ሊሆን ይችላል። አንድ ሰው አላህን አብዝቶ ሲወድ ነው አደብ የሚጠብቀው ያሉም አሉ። ከአቡ ዑስማን እንደተነገረው ኢብኑል ቀይም መዳሪጁ ሳሊኪን ላይ እንደጠቀሱት አንድ ሰው አደብን የሚይዘው ለአላህ ባለው ውዴታ ልክ ነው። አላህን የሚወድ ሰው አደብ እንዳላጠፋ ይላል። አገልጋይ ተገልጋዩን አስቀይሞ እንዳይባረር ከሚፈራው በላይ ሙእምንም ከባሪያነት ከታዛዥነት እንዳይባረር ከጀነት እንዳይባረር በሁሉም ቦታ ላይ አደብን መጠበቅ አለበት። ሌላው ትልቁ ከአደብ ጋር በተያያዘ ኢብኑል ቀይም ያተኮሩበት የአደብን አስፈላጊነት ያጎሉበት ነጥብ የነቢያትን ከጌታቸው ጋር የነበራቸውን አደብ ተመልከታሉ። ነቢያት የሰው ልክ ናቸው፣ የሰው አርአያ ናቸው። በየዘመኑ አላህ ያላካቸውን ነቢያት አርአያ አድርጎ ነው ያላካቸው። ታዲያ የአደብን አንገብጋቢነት ከሚያሳዩ የአደብ መማሪያ ምንጭ ከሚሆኑ ነገሮች አንዱ ነቢያት ከጌታቸው ጋር የነበራቸውን አደብ ማጥናት ነው። አነጋገራቸው ላይ፣ ልመናቸው ላይ ሁሉ ሳይቀር፣ ዱዓ አደራረጋቸው ላይ ሳይቀር አደብ የተሞላበት ነው። አደብ ላይ የተመሰረተ ነው። ከይፈ ተጅዱሃ ኩሉሃ መሽሑነቱን ቢልአደቢ ወቃኢመቱን ቢሃ። ነቢይ ነን ብለው ከአላህ ቅርብ ነን ብለው አላህ የመረጠን ሰው ነን ብለው እንደፈለጉ አይሆኑም ነበር። ለምሳሌ መሲሕን ተመልከት አሉ ዒሳን ዓለይሂ ሰላም። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተሁ። የቅያም ቀን የሰው ልጆች ሜዳው ላይ በተሰበሰቡበት አላህ ዒሳንና እናቱን ይጠራና አንተ ነህ እንዴ
እኔና እናቴን አምልኩኝ ያልካቸው ለሰው ልጆች ብሎ አላህ ኢየሱስን ይጠይቀዋል። ሱረቱል ማኢዳ መጨረሻ ላይ እንዳለው የኢየሱስ መልስ ምንድነው? ለም አቁልሁ አላለም አሉ። ለም አቁልሁ ለአላህ አይገባም። ምክንያቱም አላህ ተቆጥቶ እየጠየቀ ነው ዒሳን። ለም አቁልሁ አላልኩም ማለት ይችሉ ነበር፣ ግን አደብ አይደለም አሉ ኢብኑል ቀይም። ነቢያት እንደዚህ አይነት ባህሪ የላቸው። ታዲያ ምን አሉ? ቁርአኑ ላይ የተባለውን ተመልከት። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተሁ፣ እኔ ብዬው ከሆነ ቀድሞውኑ አንተ ታውቀዋለህ። ይሄ የአደብ ጥግ ነው። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ እኔ ዘንድ ያለውን ነፍሴ ውስጥ ያለውን አንተ ታውቃለህ ብዬው ከሆነ ታውቃለህ። አላልኩም ማለት እኮ ይቻል ነበር፣ ግን አደብ አይደለም ማለት ነው። ከአላህ ጋር እንካ ሰላምታ አይነት ነገር ይሆናል። አላህ እየጠየቀ ነው፣ ተቆጥቶ በቁጣ ነው እየጠየቀ ያለው። ስለዚህ እዛው ሁሉን ነገር ወደ አላህ መለሱት። የአደብ ጥግ ነው። ብዬው ከሆነ አንተ ታውቃለህ፣ ነፍሴ ውስጥ ያለውን ታውቃለህና። ኢነከ አንተ ዐላሙል ጉዩብ፣ አንተ ድብቅ የሆኑ ምስጢር የሆኑ ነገሮችን ሁሉ የምታውቅ ነህና። ይሄ ደግሞ የተውሂድ ጥግ ነው። ዒሳ አንተ ማታውቀው ነገር የለም፣ አንተ ጋር ያለውን እኔ አላውቅም፣ እኔ ጋር ያለውን አንተ ታውቃለህ ያሉ። እንደው ነገሩን ለመግለጽ ያክል ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ዕቡዱላህ ረቢ ወረበኩም፣ እኔ ያልኳቸው አንተ ያዘዝከኝም ብቻ ነው፣ የኔንም የእናንተንም ጌታ አላህን ተገዙ ነው ያልኳቸው። እኔን ወደ አንተ ከፍ ካደረከኝ በኋላ ደግሞ አንተ ነህ እነሱን የምትቆጣጠረው። ከዛ በኋላ ብለው ሊሆን ይችላል አንተ ታውቃለህ። አንቀጹን በምን ዘጉት? ኢን ቱዐዚብሁም ፈኢነሁም ዒባዱክ፣ ብትቀጣቸውም ያንተው የራስህ ባሪያዎች ናቸው። ይቅር ብትላቸው ደግሞ ኢነከ አንተል ዐዚዙል ሐኪም ነው ያሉት። ዐዚዙር ረሒም አላሉም አሉ። ይህ ራሱ ብዙ ጊዜ ስለ አላህ ረሕመት ከተወራ አንቀጹ ላይ መጨረሻ ላይ ረሒም በሚል ነበር የሚዘጋው። እዚህ ግን ምን አሉ? ኢነከ አንተል ዐዚዙል ሐኪም አሉ። ለምን ረሒም አላሉ? እዚህ ጋር አላህን ማስተዛዘኛ አይደለም ቦታው። ሽርክ አለ፣ ኩፍር አለ። በአላህ ያሻረከን ሰው እዘንለት ብለው አላህን አይጠይቁም። አደብ አይደለም። የቁጣ ቦታ ስለሆነ ኢነከ አንተል ዐዚዙር ረሒም አላሉ። ኢነከ አንተል ገፉሩር ረሒም አላሉ። ምን አሉ? ኢነከ አንተል ዐዚዙል ሐኪም። ብትቀጣቸውም አዚዝ ስለሆን ቀን አሸናፊ ስለሆን ከአቅሙ ስላለህ መፍትሄ ስለሆነ። ይቅር ብትላቸው ደግሞ ፈርተሃቸው አይደለም፣ አቅቶህ አይደለም፣ ሐኪም ጥበበኛ ነህ፣ በጥበብህ ነው ይቅር የምትላቸው። ይሄ አደብ ጥግ ነው አሉ ኢብኑል ቀይም ረሒመሁላህ ተዓላ። ከዛ በኋላ የኢብራሂምን አምጥተዋል፣ የዩኑስን አምጥተዋል፣ የሙእሚን ጅኖችን ሁሉ አምጥተዋል። ኢብራሂም ምን አሉ? ፈኢዛ መሪድቱ ፈሁወ የሽፊን አሉ። አደብ ነው አሉ። የሽፊን የሚለውን ወደ አላህ መለሱት። አደብ ነው። አፍያ የሚሰጠኝ አላህ ነው አሉ። ህመሙን ግን ወዴት መለሱት? ወደ ራሳቸው መለሱት። ስታመም የሚፈውሰኝ አላህ ነው አሉ። የሚያሳምመኝ አላህ ነው አላሉም። አላህን ያሳምማል የሚል ደስ የማይል ባህሪን ለአላህ ማስጠጋት አልፈለጉም። ፋዒሉ እሱ ከመሆኑ ጋር ማለት ሙእሚን ጅኖችም ጀምር እንደው አደብ ካለ ኢማን ካለ አደብ አለ። ኢማን ዝቅተኛ የሚባለውን ሰው አደብ ዝቅተኛ የሚባለውን ሰው ከፍ ያደርገዋል። ጂን ሲባል ብዙ ጊዜ ሰዎች የሚመጣባቸው መጥፎ ነገር ነው። ታዲያ ሙእሚን ጅኖች አሉ፣ አደባቸው ከፍ አድርጓቸዋል፣ አሰልጥኗቸዋል። ስለ ሙእሚን ጅኖች ምን አሉ? ወከዛሊከ ቀውሉ ሙእሚኒ አልጅን፣ አማን ጅኖች ወአና ላ ነድሪ አሸሩን ኡሪደ ቢመን ፊል አርድ፣ ኡሪደ መብኒ ማ ለም ዩሰመ ፋዒሉሁ መብኒ ሊልመጅሁል የሚባለው ማለት ነው። ምድር ላይ ለውጥ ሲመጣ ነቢዩ ሲላኩ ጂኖች በየቦታው ተሰራጭተው የጥናት ስራ ሰርተው ነበርና ተመልሰው ሲመጡ እርስ በርስ ሲነጋገሩ ወአና ላ ነድሪ አሸሩን ኡሪደ ቢመን ፊል አርድ፣ ያኔ የነበረው ሁኔታ ሙእምን ከሆኑ በኋላ ሲናገሩ እንደው ይሄ ቁርአን የወረደው ነቢይ የተላከው ምድር ላይ ላሉ ሰዎች ኸይር ተሽቶ ነው ወይስ ሸር ተስቶ ነው? ተሽቶ ነው። የሸሩ ጋር ሲሆን ምን አሉ? ኡሪድ አሉ፣ ተፈልጎ አሉ። ፈላጊው ማን ነው? ወደ አላህ ማስጠጋት አልፈለጉም። ግን ለኸይሩ ሲሆን ምን አሉ? አም አራደ ቢሂም ረቡሁም ረሸዳ፣ ሩሽዱን ወደ አላህ አስጠጉት። አላህ ለሰው ልጆች ኸይር ፈልጎላቸው ነው ቁርአን ያወረደው ነብይ የላከው ወይስ ሸር ተፈልጎ ነው አሉ። ለአላህ ሲሆን ተፈልጎ አሉ፣ ለሸሩ ሲሆን ተፈልጎ ነው አሉ። ለኸይሩ ሲሆን እሳ አራደ ቢሂም ረቡሁም ረሸዳ። አደብ ሁሉ ቦታ ላይ የተመሰገነ ነው። የትልቅነት ጌጥ ነው፣ መለኪያ ነው የተባለው ለዚህ ነው። ሌሎችም ነቢያት ሙሳንም አዩብንም ብናይ ይሄው እንደው አዩብ አሞኛል ፈውሰኝ አላሉም አላህን አሉ። የአደባቸው ጥግ ምንድን ነው ያሉት? ረቢ ኢኒ መሰኒ የዱር ወአንተ አርሐሙር ረሒም፣ አላህን አሞኛል ፈውሰኝ ያለን ይከብደኛል። ምን አሉ? ሁኔታዬን ብቻ በመግለጽ ላብቃ፣ እኔ ችግር ደርሶብኛል፣ ህመም ነክቶኛል፣ አንተ የአዛኞች ሁሉ አዛኝ ነህ ብለው አበቁ። ጠይቀኝ አፊ አድርገኝ እርቦኛል ብለኝ አላሉ።
ይቻላል እኮ አላህ ይወደዋል ባንድ በኩል ግን የአደባቸው ጥግ አላህን ማዘዝ መጠየቅ ይሆንብኛል አይነት ነገር ብለው እንዲያምኑ አድርጓቸዋል። በመጨረሻም ዩሱፍን ተመልከቱ አለይሂ ሰላም። ዩሱፍ ወንድሞቻቸው ጉርጓድ ላይ ጥለዋቸው ነበር፣ ለባሪያነት ዳርገዋቸው ነበር፣ ለስር ዳርገዋቸው ነበር። ወንድሞቻቸው ከቤት ስላወጧቸው ነው ሁሉ የተፈራረቀባቸው። ታዲያ ዩሱፍ ከእስር ቤት ወጥተው ከጉርጓድ ወጥተው ንጉስ ከሆኑ በኋላ ወንድሞቻቸው ከገጠር ድርቅ አባሯቸው መጥተው ነበር። ፊት ለፊታቸው ሲቆሙ ምን አሉ? هذا تأويل رؤياي من قبل قد جعلها ربي حقا وقد أحسن بي إذ أخرجني من السجن አሉ። ከስጅን በፊት ሌላ ችግር አልነበረም እንዴ? ጉርጓድ ላይ የመጣል ችግር እኮ ነበረ። ግን አደባላቸው ዩሱፍ አለይሂ ሰላም ወንድሞቻቸው ፊት ለፊታቸው ቆመው ወንድሞቻቸው ድሮ ያደረሱባቸውን በደል ዘለሉትና وقد أحسن بي ጌታዬ ለኔ ትልቅ ውለታን ውሎልኛል፣ ሁኔታዬን አሳምሮልኛል። መቼ? ከእስር ቤት ባወጣኝ ጊዜ ያሉ። ከእስር ቤት በፊት ያለፈውን ስቃይ ግን ጉርጓድ ላይ መጣላቸውን ግን ዘለሉት። ለምን? የወንድምን ቀልብ ላለመስበር፣ የድሮ ጉዳትን ላለማስታወስ። አደብ የሌላቸው ሰዎች ይቅርታ ልጠይቃቸው ቤታቸው ኬክ ይዘህ ሄደህ ሌላ ስጦታዎችን ይዘህ ሄደህ እንደሚባለው ተዋድቀህ ዝቅ ብለህ ይቅርታ ጠይቃቸው ቁርሱ ሲጀመር አስታወስክ ያኔ ያልከኝን ይልሃል። ነውሩን ይጀምሩታል። ምን አመጣው እዚህ ጋር? የሳቅ የጨዋታ የአፉታ የደስታ ቦታ ነበር። አደብ ስለሌለ ነው፣ አቅል ስለሌለ ነው። ያለ ቦታው አንድ ነገር እንድታደርግ ያደርጋል የአደብ አለመኖር። ዩሱፍ አለይሂ ሰላም ጨክነው የአባታቸው ልጆች ህፃን ልጅ ናቸው። ዩሱፍ ታላላቆቻቸው ተሰው ጉርጓድ ላይ ጥለዋቸው ሄደዋል። ለቀናት ጉርጓድ ውስጥ ኖረዋል። ከጉርጓዱ ወጥተው በባሪያነት ተሸጠዋል። ይሄን ሁሉ አልፈውት ከወንድሞቻቸው ጋር ቀጥተኛ ግንኙነት የሌለውን ምን አነሱ? የስሩን ጉዳይ አነሱ። ولم يقل أخرجني من الجب حفظا للأدب مع إخوته وأن لا يخجلهم بما جرى في الجب ጉርጓድ ውስጥ የገጠማቸውን ችግር በማውሳት ወንድሞቻቸውን ላለማሸማቀቅ አደብ ለመጠበቅ ከወንድም ጋር ስጅኑን ተናገሩ። እንደዚሁ ደግሞ ወንድሞቼንም አላህ ከክፍለ ሀገር አመጣልኛል። ወጃአ ቢኩም ሚነል በድዋ ድርቅ ከሀገራችሁ እናንተን አመጣችሁ ሳይሆን ያሉት ከገጠር ወንድሞቼን አመጣልኝ። ተመልከቱ፣ ይዟችሁ መጣ አላህ። ስጦታ ነው መምጣታቸው ነው ያደረጉት። እናንተ ትናንት ከሀገር ከቤት አፈናቅላችሁኝ ባሪያ አድርጋችሁኝ ዛሬ የኔን ስጦታ ከጅላችሁ መጣችሁ አላሏቸው፣ አላሸማቀቋቸው። ሚን ባዕድ አን ነዘገ ሸይጣኑ በይኒ ወበይነ ኢኽወቲ ነው ያሉት። እዛም ጋር በወንድሞቻቸውና በሳቸው መሃል የተፈጠረውን ሁሉ ጠቅልለው ወደ ማን መለሱት? ወደ ሸይጣን መለሱት። በእኔና በወንድሞቼ መሃል ሸይጣን አንዳንድ ቁርሾችን ችግሮችን ከፈጠረ በኋላ ያ ሁሉ ተወግዶ አላሁን ነቢይ አደረገኝ፣ ንጉሥ አደረገኝ። ወንድሞቼ እንዲካረጉኝ በኋላ ውርደትን ፈልገውልኝ ነበር። አላህ ልቀትን ክብረትን ፈልገውልኝ እዚህ በቃ አላሉ። ወንድሞቻቸውን አላሸማቀቁም። ይሄ ነቢያት አደብ ነው። ከጠላት ጋር ያውም ከአጥፊ ጋር እኛ ራእዮቻችን ነቢያት ናቸው። ነቢያት ሊሆኑ ይገባል። በሁሉም ቦታ ላይ ኢስላም አደብን አስተምሮናል። ነቢዩ አለይሂ ሰላቱ ሰላም ሽንት ቤት ላይ ስንገባ እንኳ ፈጥነን እንደገባን ልብስ እንዳንገልጥ ዝቅ እስክንል ድረስ ልብሱን እንድንተው አዘውናል። ወደ ካዕባ ፊታችን ጀርባችን አዙረን እንዳንሸና አዘውናል። ወዘታ የአደብን አንገብጋቢነት ሲናገሩ ነቢያት አለይሂ ሰላም የሰውን ልጅ ሙሉ ሊያደርጉን የተላኩት ሰው ሙሉ የሚሆነው አደብን ሲጠብቅ ነው። ቀድ አፍለሐ መን ዘካሃ የሚለውም ይሄን ነው የሚመለከተው። ቀድ አፍለሐ መን ዘካሃ ነፍስያውን አደብ ያስተማረ ሰው ይድናል። ወቀድ ኻበ መን ደሳሃ ነፍስያውን አደብ ቢስ ያደረጋ ሰው ይዋረዳል ማለት ነው። በመጨረሻም የነቢዩ መሐመድን የነቢያት ሁሉ ራስ ቁንጮ የሆኑትን አደብ አስመልክተውም ተናግረዋል። ማ ዛገል በሰሩ ወማ ጠጋ። ይሄ የአደብ አንቀጽ ነው። በአደብ ዙሪያ የጻፉ አንዳንድ ዑለሞች የክታባቸው መግቢያ ይሄን ነው የሚያደርጉት። ማ ዛገል በሰሩ ወማ ጠጋ። ነቢዩ መሐመድ አለይሂ ሰላቱ ሰላም ሰማይ ወጥተው ነው። ሰማይ ላይ ሲወጡም አደብ ጠብቋል፣ ተናንሰዋል። ከተፈቀደላቸው በላይ አላዩም። ደው ለማየት ሁሉ የሚከብድ ጉድ ነው ያዩት። አርሽ ላይ ሲድረተል ሙንተሃ ውበቱ ጌጡ ሌላ ነው፣ ግን ከተፈቀደላቸው በላይ አላዩም ነው። ማ ዛገል በሰሩ ወደ ግራ ወደ ቀኝ አላየም አይናቸው። ወማ ጠጋ ወደ ፊት ለፊትም ደግሞ ከተፈቀደለት በላይ አልፏል። ደግሞ አንዳንድ ሰዎች ለመጀመሪያ ጊዜ አንድ ቤት ሲገቡ የቤቱ ውበት ሲደንቃቸው አናጋሪውን ትተው ቤቱን የዞሩ ነው የሚያዩት። የአደብ ማነስ። ነቢዩ መሐመድ አለይሂ ሰላቱ ሰላም ምድር ላይ እኮ አይደለም የጀነት ዛፍ እኮ ነው ያዩት። ያ አብደላህ ሲድረተል ሙንተሃ ላይ ምን እንደተባለ ርዕሱ አይደለም፣ ሌላ ቦታ አንብብ አድምጥ። ያለው ውበት ሲድረተል ሙንተሃ ላይ ያለው ጌጥ ሌላ እንደተነገረ አታሮች ላይ እዛ ቦታ ላይ ሆነውም ወደፊትም አርቀው አላዩም፣
አላዩም። ወደ ግራ ወደ ቀኝም ዞር ዞር አላሉ። አንዳንድ ሰዎች ከማየት አልፎ እቺን ስንት ገዛችኋት? እቺ የት ነው የምትገኘው? የዱባይ ምርት ነው ወይስ የኮሪያ ነው ይሏል። ቤት ላይ መጡ መደብር የመጡ ነው ይመስለው። መኖሪያ ቤት ሳይሆን ለዚያራ ለግብዣ የመጡ ሳይሆን እቃ ሊገዙ የመጡ ነው ይመስለው። መኝታ ቤት ገብተው የመኝታ ቤት ሁሉ ልቃህን ሳጥን ሁሉ የሚከፍቱ ሰዎች አሉ። ሱብሃንአላህ። የግቢ በር ሳታስፈቅዱ አትግቡ ተብሎ ሳለ ህፃን ከፍቶላቸው ሰተት ብለው መኝታ ቤት የሚገቡ ሰው ከሌለ መኝታ ቤት እቃ መቁጠር የሚጀምሩ ቁም ሳጥን ከፍተው የሚያዩ ሰዎች አሉ። የለም አለ። ይሄ አደብ ከጫማቸው ጋር ውጭ አውልቀውታል ማለት ነው። እሱም ካለ ነው ጫማ ይገዛል። አደብ ከየት ይመጣል ማለት ነው። በገንዘብ አይገዛም። በተለይ በልጅነቱ ከወላጆቹ ቤት አደብ ያመለጠው ሰው ከልጅነቱ ከምንጩ በርጥብነቱ አደብ ያልያዘ የትም አደብ አይይዝም። ሴት ልጅም ብዙ ጊዜ ባሏን የምታደክመው ከአባት እናቷ ቤት አደብ ሳትይዝ ከወጣች ነው። ወንድ ልጅም ሚስቱን የሚያስቸግረው ከአባት እናቱ ቤት አደብ ሳይዝ ከወጣ ነው። ከዛ በኋላ ለማምጣት የምትሞክረው አደብ ቻክ ያደረክ ለመቀባት የለፋህ እንደምታመጣ ነው። ያልሆነን ቀለም ማጥፋት ከፈለክ አንድ ግድግዳ ቀለሙን ስንቴ ነው የምትቀባው? ያን ለማጥፋት ሺህ ጊዜም ቀባው የድሮ ቀለም አይሎ ይወጣል። ያደክማል፣ ያለፋል። ንጹህ ጭቃ ላይ አንድ የመጀመሪያ ዙር የተቀባ ቀለም ያን ያክል ዋጋ ያስከፍልም። ሀከዳ አልዕልሙ ፊ ከነቅሺ አለል ሐጀር የተባለው ለዚህ ነው። ነቢዩ ዓለይሂ ሰላቱ ወሰላም አደብ ጠበቁ። አላህ ፈቀደላቸው፣ ከፍ አደረጋቸው፣ ከማንም በላይ አወጣቸው። እዛ ቦታ ላይ ሲድረቱል ሙንተሃ ጋር ደርሰው አይናቸውን ሰበር ከደብ አድርገው ነው። ከዛ በኋላ መላኢካም ነቢይም ያልወጣበት ደረጃ አላህ ወጣቸው፣ አደባቸው ከፍ አደረጋቸው አሉ ኢብኑል ቀይም ረሂመሁላህ ተዓላ። የቂያም ቀንም ሲራጡ በርጋ ቆመው ያ ረብ ሰልም ሰልም ብለው አስተናጋጅ የሚሆኑት እዚህ የአደብ ሲራጥ ላይ ስለነበሩ ነው አሉ። ዱንያ ላይ የአደቡን ሲራጥ የያዘ የሱ ጉዳይ አልቆ የሱ የሲራጥ ጉዳይ አልቆ ለሌሎች ሲራጥ ማለፍ ተጨናቂ ሆኖ በርጋ ቆሞ ያ ረብ አሳልፍልኝ ይላል። የሱ አልቋል ማለት ነው። አኩል ሐል አደብ ኢባዳን ያሳምራል። አደብ የተውሂድ ግማሽ አካል ነው። ነቢይን የመከተል ግማሽ አካል ነው ወዘተ የሚል ርዕሶችም አሉ መዳሪጁ ሳሊኪን ላይ።